ተስካረኪ ለመገብረ በታምኖ ጽኑ በመንግስተ ሰማይ ተስካረኪ ለመገብረ በታምኖ ጽኑ በመንግስተ ሰማይ ይነግሳት። በጣም ይገርማል። ይቺ ሊበሏት ያማራቸውን እንትን አሏት ማለት ነው። እንግዲህ ድርሰቱ ራሱ ይነግረናል በእንተ ብሌት ለመብላት የድርሰቱ አጠቃላይ ስናየው ከተስካር ጋር ይያያዛል። እዛ ተስካር ብቻ እንዳይባል ስሟን የጠራ ይባላል። ስሟን የጠራ ብቻ እንዳይባል ደግሞ ቤተክርስቲያኗን ያሰራ ይላል። ሲጀመር የቤተክርስቲያን ጽንሰ ሐሳብ እኮ ህንፃ አይደለም። በማርያም ስም የተሰራች ቤተክርስቲያን የለችም በዚህ ምድር። ስለዚህ በጣም ይገርማል። ተስካርሽን በእምነት በጸና እምነት ያደረገ ቢያደርግ ነው በመንግስተ ሰማይ ኃጢአተኛም ቢሆን ይድናል፣ ይጸድቃል፣ ይነግሳል። ይነግሳል። ደግሞ ንጉስ እኮ ነው። እዛ ሄዶ ንጉስ ነው። በጣም ነው እኮ የሚገርመው እና በጣም ይገርማል። እና ቄሴ በጣም እንግዲህ ያው ድሮ የለመዱትን ታምር ነው ያነበቡልን። ታምሩ መነበቡ ጥሩ ነው፣ ግን ደግሞ እያንዳንዱን ታምር ብናነበው እኮ ጊዜ አይበቃም፣ ግን አናነብ። ዋናው የኪዳነ ምሕረት ትልቁ ጉዳይ አንዱ ቅድም የተባለው በነፍሳትን አሳይቶ የገባላት ኪዳን የሚባለው ነው። በሌላ ቦታ ደግሞ በሰማይ አንድ የሆነ በላየሰብ የሚባል ሰውዬ ነፍሳትን በልቶ ከዛ በኋላ 78 ነፍሳት ከበላ በኋላ ሞተ። የሞተ ደግሞ ትንሽ ጥርኝ ውሃ ለሆነ በሽተኛ የእጅ ንቃቃት ላለበት ሰው ጠብ አድርጋለት ስለ ማርያም ስላለ ታሪኩ ረጅም ስለሆነ ሥላሴን ክዶ ሌሎችን ጻድቃን ሰማዕታት ቢጠራ ክዶ ስለ ማርያም ሲል ግን አስቀድሮ ሳላብድ ገና ስሟን አውቀው ነበርና እስኪ ድገማት ብሎ ከዛ በማርያም ስም ጥርኝ ውሃ ሰጥቶት ነበር ለዛ ሰውዬ። ያቺ ውሃ ሰማይ ሄዳ ደግሞ በሚዛን ተቀምጣ ተመዝና የበላየሰብን ነፍስ ጥላዋን ጥላ ቤዛዊት ዓለም የሚያሰኛት እሱ ነው ብለው በገሃድ አይኑን ያፈጠጠ ተረት ሲተርቱ ሰምተናል። በቅኔ ቤታችን የሚነገረን የነበረ ቅኔ ቤት ታሪክ ይሄ ነው። የበላየሰብ ነው ወይም ሰው በላው 78 ነፍሳትን በልቶ የእሱ ነፍስ መቅረት አለባት ብላ ተቆርቁራ ከሰማይ የወርቅ ሚዛን ይዛ መዝና ሚካኤል ጋር ይላል። እንግዲህ ኋላ ደግሞ ይነሳል። ሌላም ጋር ይባላል። እንግዲህ እሱ መርጌታ መላክ ስለሚያነሳ ያንን ወደ መንግስተ ሰማያት ወደ ገነት ስላስገባቸው በቃ ኪዳነ ምሕረት ተባለች። አንዱ ሌላው በጎልጎታ ስትጸልይ ጌታ መጥቶ ኪዳን ገብቶላል። ያው መከረኛ አለ ጡት የሚነሳው ልጅ ባጠቡ ጡቶች። እንዲያውም በጣም የገረምነው ቅድም የተገረምኩት በተጠቀለልክበት ጨርቅ እንዲሁ ኩላል ራስውን ችሎ እንኳን አይጠይቃትም እንዴ? ጨርቁ ምኑ አትጠይቅም እሷ? ጨርቁን ምን አመጣው? ጨርቁና ኢየሱስ ምን አገናኘው? መጠቅለያው ምን አገናኘው? መጠቅለያው መድኃኒት ነው ማለት ነው አይደለም? ተጥሮ ይጣላል። ድሪቶ ሲያረጅ ይወድቃል። ምንም አይጠቅምም። እንኳን መንግስተ ሰማያት ሊያስገባ ቀርቶ ለሰውነትህ እንኳን አይጠቅም። ለስጋ ሰውነት እንኳን ለእግዚአብሔር መንግስት። ስለዚህ የኪዳናቶቿ ብዙ ናቸው እንደተባለው። ለምሳሌ ቅድም ካነሳ ነው አሁን ወደ ጥሩ እንትን እየገባነ ስለሆነ ካነሳናቸው ጉዳዮች አንዱ አዳምን ወደ ቀደመ ክብሩ ሊመልስ እግዚአብሔር ልጁን ነው የላከው ወደዚህ ምድር፣ ኢየሱስን ነው የላከው። አሁን ቤተክርስቲያኒቱ በዚህ መጽሐፍ ግን ያስቀመጠችው ኃጢአትን የምታስተሰሪ ማርያም ናት ይላል። በዚሁ ዚቅ በኪዳነ ምሕረት ወታስተስሪ ኃጢአተ ሕዝብ እዚህ ኪዳነ ምሕረት ያለ ዚቅ ይሄ አንቀጸ ብርሃን የተጻፈ ይሄ ኪዳን ይኮነ ለኃጥአን ቤዛነ ተስፋን ኪዳን ይኮነ ኪዳንሽ ለኃጢአተኞች ቤዛና ተስፋ ወይም ተስፋ ነው ቤዛ ነው። እንደገና አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት እዚህ ነው እዚህ ያለው ከገነት አዳም በተሰደደ ጊዜ አዳም ተስፋው ነው ወይ? ቀደም ስለ አብርሃም ኪዳን ያነሳ ነው። የአብርሃም ኪዳን ማርያም ናት። በማርያም ነው ወይ እግዚአብሔር ተስፋ የሰጠው አዳምን እንደገና ሊመልሰው ተስፋ የገባ ወይም ኪዳን የገባ እግዚአብሔር በማርያም ሊመልስ ነው ወይ? አይደለም። ለምሳሌ እነሱ ይላሉ ተፈጸመ ተስፋ አበው
በማርያም ድንግል አይደል የሚለው ወበቀራንዮ ተተክለ መድኃኒት መስቀል የአበው ተስፋ በድንግል ማርያም ተፈጸመ አይልም መጽሐፍ ቅዱስ። ፍጻሜው ጅማሬው ፍጻሜውም አልፋ ኦሜጋ የሆነ እሱ ጀመረው፣ እሱ ፈጸመው። ምንም በዚህ ጉዳይ አንደራደር። በቃ እሱ መጀመሪያ ፈጠረ፣ የፈጠረው እንደገና ወደቀ፣ የወደቀውን ያነሳው እንዲያነሳው ተስፋ የገባው ራሱ እግዚአብሔር በልጁ በክርስቶስ ኢየሱስ ፍጻሜውን ያበጀልን ቀራንዮ ላይ ተፈጸመ ያለልን እና ጌታ ይባረክ። እና ኪዳናቶቹ እንደዚህ አይነት ነገሮች አሉ። ምናልባት ቅድም አንዳንድ ነገሮች እያነሳው ነበረ። እዚህ እንትኑ ምን አውጥቶታል? ምንድነው እሷ የማርያም ኪዳን የሌለበት መጽሐፍ እኮ የለም። አዋልድ መጽሐፍ አሁን የገብረ ሕማማት ከዚህም ላይ አለ። ድርሳነ ኪዳነ ምሕረት አለ ራሱን የቻለ አሁን በጣም እያደገ መጥቷል እሱ እየተጨመረበት እና እሱንና ሌሎችንም አስመልክቶ መርጌታ መላክ ደግሞ ለተመልካቾቻችን በመጽሐፍ ቅዱሳችን ስርዋጽ ሆነው የገቡ ነገሮች መመታት አለበት። ጥሩ እንግዲህ የተነሳው ሀሳብ በጣም ዘይገርም ነው። በጣም ጥሩ ሀሳቦች ተነስተዋል። እንግዲህ ማለት ዛሬ ዋና ርዕሰ ጉዳዩ ኪዳነ ምሕረት የሚለውን ነው። የኪዳን ወይም ደግሞ የምህረት ኪዳን ውል ስምምነትን እግዚአብሔር ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ጋር የገባበት ቀን የካቲት 16 እንደዛ ነው ተብሎ የሚታሰበውና እሱን በተመለከተ ያለውን ሐሳብ ቅድም መጽሐፍ ቅዱሳዊውን በአራት ከፍለው ቅድም አንስተውታል። የኖህ፣ የአብርሃም፣ የእስራኤል እንደገና በአዲሱ ኪዳን ደግሞ በክርስቶስ ኢየሱስ የተፈጸመውን ኪዳን ጠቅለል ባለ መንገድ አስረድተዋል። ከዚያም ደግሞ ታምረ ማርያም ላይ የተቀመጠውን ሐሳብ እንዲሁም ከመዳን ጋር የተያያዘ እንዲሁም ደግሞ ቅድም ሲያነሱ ሰዎት በሰማይ የሚነግስም መሆኑን ኃጢአተኛውን ሁሉ እየተነሳ እየሰማን ነበር። እንግዲህ ይህንን ስናነሳ አንድ የአፍላገ ሕይወት ሚዲያ ዋና ዓላማው የተሰወሩ ነገሮችን የተደበቁ ነገሮችን በአዋልድም መጻሕፍት ወይም ደግሞ በቅዱሳት መጻሕፍት የተዋሸውን ውሸት ሰዎች ሚዛናዊ በሆነ መንገድ መጻሕፍቶችን አገናዝበው መርምረው ራሳቸውን ወደ ክርስቶስ ኢየሱስ እንዲያመጡ ነገሮችን በጽሞና በማስተዋል እንዲመለከቱ እንዲያጠኑ ነው። ስለዚህ ብዙ መረጃዎችን ስናመጣ የብዙ መረጃዎች ሐሳብ ከመጽሐፍ ቅዱስ ሐሳብ ውጭ ከሆነ መጽሐፍ ቅዱሳዊ ካልሆነ ይዘቱ፣ መልኩ፣ አድራሻው፣ ፍጻሜው፣ መነሻው በደንብ መጠናትም ስላለበት የአገልግሎቱ ዋና ዓላማ ሰዎችን ወደ እግዚአብሔር ቃል እንዲመጡ የማድረግ የማንቃት ስራ ነው። ስለዚህ በአፍላገ ሕይወት ቤተ ክርስቲያን ውስጥ እንግዲህ ከአንድ ዓመት ባለፈ ብዙ የስህተት ትምህርቶች ተጋልጠዋል። ብዙ የስህተት ትምህርቶች በየጊዜው ዘመኑን ወቅቱን በመጠበቅ የተላለፉ ትምህርቶች አሉ። የትኛውንም ትምህርት እዚህ ውስጥ ገብቶ ማየት ማግኘት ይችላል ሰው ማለት ነው። ስለዚህ ዛሬም ስለ ኪዳነ ምሕረት ስናወራ የምናቀርባቸው የኢትዮጵያ ቤተ ክርስቲያን ሊቃውንትም፣ ካህናትም፣ ዲያቆናትም፣ ጳጳሳትም፣ ኤጲስቆጶሳትም እንዲሁም ምዕመናት የሚጠቀሙባቸውን መጻሕፍት ዋቢ አድርጎ በመጥቀስ ከመጽሐፍ ቅዱስ ጋር በማዛመድ እውነት የሆነውን ነገር እንዲያውቁ ነው። ይሄ መልእክቱ ለሁሉም ነው። ለጳጳሳቱም ነው፣ ለሊቃውንቱም ነው፣ ለቤተ ክርስቲያን አካላት በሙሉ መረጃው ሁሉንም ያካተተ ስለሆነ ማለት ነው። ለላይኞችም፣ ለመካከለኞችም፣ ለታችኞችም ጭምር ነው የሚጠቅመው። ስለዚህ ሰዎች የምናቀርባቸውን መረጃ ቆም ብለው በደንብ ማዳመጥ እንዳለባቸው በተለያየ ጊዜ ኮሜንቶች ስለሚመጡ ኮሜንቶችን ስለምናነባቸው የሚመጡ ሀሳቦች በአጠቃላይ ወደ ኋላም ወደፊትም ሄዳችሁ መልእክቱን ሙሉ ሀሳቡን እንድትሰሙትም እንናገራለን። አንዳንድ ቪዲዮ ላይ ሀሳቡ ተቆርጦ ሊመጣ ይችላል፣ ወይ ወደ ኋላ ደግሞ ተላልፎ ወይም ደግሞ ወደፊት ሊተላለፍ የሚችል ስለሚሆን ስለዚህ ትምህርቱ ሰፋ ያለ ስለሆነ በደንብ አድርጋችሁ እንድታዩ በዚሁ መልእክታችን እናስተላልፋለን ማለት ነው። ሌላው እንግዲህ ከሊቃውንቱ መጽሐፍ ወይም ደግሞ መጽሐፍ እዚህ ከሚባለው መጽሐፍ ላይ ብንነሳ አንዳንድ ነጥቦችን እናንሳ። ለምሳሌ የኢትዮጵያ ቤተክርስቲያን ሊቃውንት በየካቲት ኪዳነ ምሕረት ወይም በየካቲት 16 ከዋዜማ እስከ ዕለቱ የሚጮሁት በጸናጽል፣ በከበሮ፣ በመቋሚያ ሊቃውንቱ በአመላለስም በብዙ መንገድ የሚያዜሙትን የክብረ በዓል ይዘት በተመለከተ በምናቀርብበት ጊዜ ከመዳን ጋር
ከጽድቅ ጋር ከቤዛ ጋር ከተስፋ ጋር ከዘላለም ሕይወት ጋር ከኃጢአት ስርየት ጋር የተያያዘውን ነገር መጽሐፍ ቅዱሳዊ እንዳልሆነ የክርስቶስን ትምህርት የማይወክል እንደሆነ ሊቃውንቱ የሚያዜሙት ማለት ነው በደንብ አስምረን እንናገራለን ማለት ነው። ለምሳሌ በመረጃ ስለሆነ ስለዚህ የካቲት ኪዳነ ምሕረት ዚቅ ላይ ስንመጣ እንግዲህ ያው ብዙ ጊዜ ርግቤ ይቤላ በእንተ የዋታ በሐኪ ማርያም አዳስታዋ እንዛ አመቱ እሞ ረሳያ ታይካ ሰማይ ኮነ ማይደራ ዳዊት ይሴብ ወይዘምር ዝራ ብሎ ይጀምራል። እንግዲህ ዳዊትም እዝራም ስለሷ የሚዘምሩ የሚያመሰግኑ መሆኑን በመጀመሪያ ሐሳቡ ይናገራል። እንግዲህ እርግጠኛ ሆነን የምንናገረው ዳዊትም በገና ይዞ እዝራም ድንግል ማርያምን ያመሰገነበት ያወደሰበት ስለ እርሷ ቅኔን የተቀኘበት ስለ እሷ የተናገረበት ነገር ምንም ነገር እንደሌለ ግልጽ ይሆንልን። ስለዚህ ዳዊትም እዝራም አመሰገኑ የሚለው ከዋዜማው ጀምረን ስንመጣ ስህተት ነው። ሌላው ስንመጣ በዚሁም ሐሳብ ላይ ሰላም ይልና በአራት ይላል ክነፈርግ በብሩር ዘግቡር ወገቧት ያኒ በአመልማለ ወርቅ ያንጹ አሕዛብ አረፋተኪ በእንቁ ክቡር ወመሰረተኪ በወርቅ ንጹሕ ይሰግዱ ለኪ ውስተ ገጸ ምድር በእንተ እበየ ክብርኪ አምላከ እስራኤል ውእቱ ረዳኢኪ ዛህዳነኪ እምደጸላይትኪ ወረሰ የሰላም ለባወርትኪ ይላል። ትልቁ ነጥብ እዚህ ጋር ስንመጣ ምንድን ነው የሚለው? ይሰግዱ ለኪ ውስተ ገጸ ምድር የሚል ቃል ተቀምጧል። የሚሰገደው ለማን ነው የሚለውን ሐሳብ ነው። አሁን እዚሁ አነበብኩት ክፍል ላይ እንግዲህ ይሄ የሚገባቸው የቤተ ክርስቲያኒቱ ሊቃውንት ነው። ምክንያቱም ዚቅ ስለሆነ ዚቁን ስለሚያውቁት የተማሩት ስለሆነ አሁን ለድንግል ማርያም ወይም ደግሞ በኪዳነ ምሕረት ቃል ኪዳን በተገባላት ቀን በዚህ ቀን ለማርያም መስገድ ለሷ መንበርከክ ተገቢ ነው ወይ የሚለውን ሐሳብ እኛ በጥያቄም እናቀርበዋለን። ደግሞ ማፍርሰን ለሷ መስገድም ተገቢ እንዳልሆነ በግልጽ እንናገራለን ማለት ነው። ሌላው ሰላም ለኩለያቲኪ ላይም ስንመጣ ወታስተስሪ ኃጢአተ ሕዝብኪ ተበዋለኪ ይላል። ኃጢአትን የምታስተሰሪ ራሷ ድንግል ማርያም መሆኗን ይናገራል። አሁን እዚህ ጋር በደንብ አድርገን የምንናንሰው ሶስተኛ ሐሳባችን ነው። ለድንግል ማርያም መስገድ ተገቢ አይደለም የሚል ነው። እንደገናም ደግሞ እዝራም ዳዊትም ማርያምን አመሰገኑ የሚለው ስህተት ነው እያልን ነው። እዚህም ጋር ስንመጣ ሶስተኛ ነጥቡ ላይ ወታስተስሪ ኃጢአተ ሕዝብኪ የሚለውም ስህተት ነው። ኃጢአትን ማስተስረ የሚችል አካል በሰማይም በምድርም ከኢየሱስ ክርስቶስ ውጭ የለም። በቃ ባጭር ቃል ለኃጢአት ስሬት የፈሰሰ የክርስቶስ ደም ነው። ከክርስቶስ ደም ውጭ እግዚአብሔር አብ ይቅር የሚለው ኃጢአት በማንኛውም ፍጡር ስም የለም። ስለዚህ ሊቃውንቱ አገልግሎታቸው ኪሳራ ላይ የወደቀ ስህተት ላይ የወደቀ የሊቃውንቱ አገልግሎት ዋጋ ቢስ መሆኑንም አስምረን እንናገራለን። የፈለገው ድምፃችሁ የፈለገው ሊቅነታችሁ ይታወቅላችሁ እንጂ በእግዚአብሔር አብ ዘንድ በክርስቶስ ኢየሱስ መንግስት ውስጥ ግን እድል ፈንታ እንደሌላቸው ግልጽ አድርገን መናገር እንፈልጋለን። ስለዚህ የኃጢአት ስርየት በክርስቶስ እንጂ በድንግል ማርያም እንዳልሆነ በደንብ አድርገን እንናገራለን። እዚሁ ላይ ለኩለያቲኪ ላይ ስንመጣ ተበዋለኪ ማብ ወልድ መንፈስ ቅዱስ ከመ ትኩሪ ተንከተመ ለውሉደ ሰብ ለሕይወት ዘላለም ይላል። ለኩለያቲክሙ መልክአ ሥላሴ። ከዚህ ላይም ስንመጣ ምንድን ብሎ ነው የሚናገረው? አሁንም ኃጢአትን የምታስተስረይ እሷ ናት ካለ በኋላ ለውሉደ ሰብ ለሰው ልጅ መሰላል መሸጋገሪያ ድልድይ ለዘላለም ሕይወት ድንግል ማርያም ናት የሚለው ትምህርት ይሄ መጽሐፍ ቅዱሳዊ አይደለም። ስለዚህ የሊቃውንቱን ጩኸት ስንኮነን ትክክል አይደለም ብለን ስንናገር መረጃ ይዘን ነው። አንዳንድ ኮሜንቶች ይመጣሉ ማለት እኛ ከመረጃ ውጭ የተናገርነው ነገር የለም። በደንብ አድማጮቻችን፣ ተከታዮቻችን፣ የአፍላገ ሕይወት ሚዲያ ሰሚዎች፣ አዳማጮች በደንብ ማወቅና መረዳት ያለባቸው መረጃዎቹ ከየት መጡ የሚለውንም በደንብ አድርጎ ማጥናት አለባቸው። ስለዚህ እኛ ስንናገር የኃጢአት ስርየት መጽሐፍ ቅዱስ እንደሚነግረን ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ኩሉ ኃጣዊነ በአንደኛ ዮሐንስ ምዕራፍ 1 ከቁጥር 78 ጀምሮ የምናነበው ቃል ነው። ይሄ እዚህ ጋር ስንመጣ ማርያም ተተክታ እናገኛለች። ማርያምን እናስወጣና ክርስቶስን ተክተን እንሄዳለን። እዚያም ጋር ደግሞ ከሞት ወደ ሕይወት መሸጋገሪያ ድልድዩ ክርስቶስ እንጂ ማርያም አይደለችም ነው። አሁን ጸቡ ክርክሩ ምንድን ነው ከተባለ በድንግል ማርያም አይደለም ሰው ከሞት ወደ ሕይወት የተሻገረው ከሞት ወደ ሕይወት ሰው ሁሉ የተሸጋገረው በክርስቶስ መሆኑን በደንብ አድርገን አስረግጠን እንናገራለን፣ መጻሕፍትም ስለሚመሰክሩልን። ስለዚህ ለሰው ልጅ መሰላል ድልድይ ለሕይወት ዘላለም የሚለው ሐሳብ
መሰመር አለበት። ለኪ ይደሉ ከመ ትኩኒ መድኃኒቶሙ ለማይምናን ሕዝብኪ የሚለው ለአማኞች ሕዝቦችሽ ደግሞ መድኃኒት ትሆኚ ዘንድ ለአንቺ የተገባ ነው የሚለው በፍጹም ድንግል ማርያም መድኃኒት ልሆን አትችልም። እማይሆን ነገር ነው የሆነው በዚች ቤተ ክርስቲያን። እማይሆን ነገር ሆድና ጀርባ ነው የሆነ ነገርየው። ክርስቶስን ጀርባ አድርገው ማርያምን ፊት ለፊት ማምጣት ተገቢ አይደለም። ስለዚህ የሊቃውንቱ አገልግሎት፣ የሊቃውንቱ ዜማ፣ የሊቃውንቱ ቁመት 24 ሰዓት ሌሊትና ቀን አገልግሎታቸው በመጽሐፍ ቅዱስ ሲመዘን ትክክል እንዳልሆነ ይሄ ማለት ራሳቸው የሚጮሁት ነው። እኛ ልዩ ነገር አላመጣንም፣ አልዋሸንም፣ መናፍቅም አልሆንም። እኛ የተናገርነው በግዕዝ የተጻፈውን ወደ አማርኛ ተርጉመን በመናገራችን ሊሆን ይችላል። የተሰወረው የተደበቀውን ነገር ሕዝበ ምዕመናን ወይም ደግሞ ራሳቸው ሊቃውንቱ በአማርኛ ተርጉመው የማያውቁት ሊገባቸው ያልቻለውን ነገር ስላብራራን ሊሆን ይችላል እንጂ እኛ የተሳሳትነው ነገር እንደሌለ ግልጽ ይሆንልን። ስለዚህ በዚህ በመጽሐፈ ዚቅ ላይ ስንመጣ ማርያም መድኃኒት ልትሆን አትችልም። ለሰው ልጅ ከሞት ወደ ሕይወት መሸጋገሪያ ድልድይ ልትሆን አትችልም። ኃጢአትን ልታስተሰርይ አትችልም። ሌላው እዚሁ መጽሐፍ ላይ ስንመጣ ኦ መድኃኒተ ኩሉ ዓለም የዓለም ሁሉ መድኃኒት ሆይ ይላል። ማነች እቺ? ማርያም። እውነት ነውን? በእውነት ድንግል ማርያም ለሰው ልጅ ለሰው ዘር ሁሉ መድኃኒት መሆን ትችላለችን? አትሆንም ነው መልሱ። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት ታዲያ ምንድነው ዓላማቸው? ስራቸው ምንድነው ሲባል ፍጡሩን ከማመስገንና ከማወደስ ውጭ ሌላ ነገር እንደማያውቁ ግልጽ አድርገን መናገር እንችላለን። ድፍረት አይደለም ይሄ፣ ድፍረት አይደለም። እናንተ ትናንት ተወልዳችሁ ትናንት አድጋችሁ የምትሉትን ቋንቋ ተውት። አውቃችሁ ትክክለኛውን ሐሳብ ከክርስቶስ ጋር ያለውን ጉዳይ ንገሩን። ውጡና ንገሩ፣ ተናገሩ፣ እንስማችሁ። ትክክለኛ የሆነውን ነገር ከእናንተ መስማት እንፈልጋለን። ዜማችሁን ብቻ አይደለም፣ ዜማችሁን ብቻ ሳይሆን ቅኔያችሁን ብቻ ሳይሆን እውነትን ከእናንተ እንማር ዘንድ እንፈልጋለን። እስኪ ውጡና ይሄ ትክክል ነው አይደለም የሚለውን ሐሳብ ለራሳችሁ እስኪ ተናገሩ። ይሄ በእውነት የክርስቶስን ሞቱን ትንሣኤውን ከንቱ ያደረገ መጽሐፈ ዚቅ እንደሆነ በደንብ አድርገን አስምረን እናገራለን። ሌላው ወልድቂ ሳይሎ ይክፍለነ የዓለም ሁሉ መድኃኒት ሆይ ልጅሽ ይቅርታውን ያድለን ተብሎ ተጽፏል። ከዚያ ሳሌለነ ቅድስት የሚለም አስቀምጠዋል። ሳሌለነ ቅድስት የሚለው በውዳሴ ማርያም አንድምታ ትርጉም ላይ ስንመጣ በቀደመ ልመናው የምታስምር እንጂ አሁን የምታስምር ሆኖ አይደለም ብሎ ተጽፏል። ስለዚህ ርዕስ በርዕሱ የተጣላ የተጋጨ መሆኑ በደንብ አድርገን አስምረን እናገራለን። ስለዚህ የሊቃውንቱን ውድቀት ነው እያወራን ያለ ነው። ሌላም ሰላም ላይዛን ይክ ይላል። ኪዳንኪ ከሆነ ለኃጥአን ተስፋነ ቤዛነ ኪዳንኪ ከሆነ ለኃጥአን ተስፋነ ቤዛነ። እዚህ ላይ እንምዘዛቸው። ኪዳን የሚለውን ውል ስምምነት ብለን ቅድም በመግቢያችን እንደተናገርነው እዚህ ጋር ከድንግል ማርያም ጋር የተደረገ ውል ስምምነት የለም። የሊቃውንቱ ውድቀት ነው ይሄ። ስምምነት የለም። ለምሳሌ እግዚአብሔር በኪዳን የመጨረሻው ኪዳን እግዚአብሔር የገባው ከልጁ ጋር ብቻ ነው። በቃ የመጨረሻ መቋጫ መደምደሚያው ኪዳን ኢየሱስ ነው። ከኢየሱስ ክርስቶስ ውጪ ሌላ ኪዳን በአዲስ ኪዳን እግዚአብሔር አልገባም። ይሄንን ቆርጠን ነው የምንናገረው። ቆርጠን ማለት ከዚያ በኋላ ኪዳን እንደሌለ በኢየሱስ ክርስቶስ ቅድም መምህር ኃይለ ልዑልም እነ መርጌታ ቀጸላ ምን ቀሲስም ሲናገሩ እንደነበረው የመጨረሻው ኪዳን በቃ እግዚአብሔር ረግጦ አይሄድም። ከዚህ በኋላ ሌላ ኪዳን በማንም ስም እንዳልገባ የማንንም ኪዳን እንደማይቀበል ግልጽ በሆነ መንገድ ተቀምጧል። እግዚአብሔር በአዲስ ኪዳን ከኢየሱስ ክርስቶስ ውጪ ሌላ ኪዳን ለማርያምም፣ ለመላእክትም፣ ለጻድቃንም፣ ለሰማዕታትም፣ ለነቢያት፣ ለሐዋርያት አልገባም። ይሄንን ኢየሱስ ጋር እንዳቆመ ማወቅ መቻል አለባቸው። በቃ የለም፣ ከዚህ በኋላ ኪዳን የለም። ከመስቀሉ ውጪ ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ የተከናወነ ኪዳን በሰማይም በምድርም የለም። ስለዚህ እንደ ተሐድሶ እንደ ቤተ ክርስቲያን ልጆች ስንናገር በደንብ አስረግጠን የምንናገረው ነገር የኢትዮጵያ ሕዝብ ከስራት እንዲፈታ፣ ሊቃውንቱ እንዲፈቱ፣ ሊቃውንቱ ራሳቸው ከእንዲህ አይነት ትምህርት ከእንዲህ አይነት የስህተት ዜማ የስህተት አምልኮ ተመልሰው ክርስቶስን ወደ ማመን ወደ ማምለክ እንዲመጡ የግድ እውነቱን መናገር ስላለብን እንናገራለን። እዚሁ ላይዛንኪ ላይ ስንመጣ ኪዳን የሚለውን ቅድም ተናግሬዋለሁ። የለም ከኢየሱስ ውጭ ለኃጥአን የሚል ለኃጢአተኞች ኪዳን ገባ የሚለው ስህተት ነው። ተስፋ ነው የሚለው ተስፋችን የሚለው ሲተረጎም ይሄ እግዚአብሔር ከክርስቶስ ውጭ ሌላ ተስፋ የለም። ለቅዱሳን ተስፋቸው ክርስቶስ ብቻ ነው። ከክርስቶስ ኢየሱስ ውጭ እግዚአብሔር ተስፋ የለንም። የሰጠን ተስፋ የለም። እውነተኛውን ተስፋ በዳግም ምጽአት
ኢየሱስ ክርስቶስ ተመልሶ ሲመጣ አሁን የምንጠባበቀው ተስፋችን እሱ ብቻ ነው። ሌላ ተስፋ የለም። ኪዳንም ከኢየሱስ ውጭ ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ እግዚአብሔር ለሰው ልጅ የገባው ኪዳን የለም። እግዚአብሔር ከሞቱ በኋላ ከኢየሱስ ሞት በኋላ የተሰጠ ተስፋም የለም። ተስፋ አንድ ነው፣ እሱም ኢየሱስ ነው። በቃ ምን አይነት ተስፋ? ተመልሶ እንደሚመጣ የተነገረ ተስፋ አለ። አለቀ። አሁን ምን አይነት ተስፋ ነው? ድንግል ማርያም ተስፋችን ልትሆን አትችልም። እንደገና ቤዛችን የሚል ቃል አለ። ቤዛ ምትክ ካሳ ነው። እንግዲህ ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን ካሳ ሆኖ በመስቀል ላይ ስለኛ ስለ ኃጢአተኞች ካሳ የሆነ ወይም ምትክ የሆነ አንድ አለ። እሱም ክርስቶስ ኢየሱስ ነው። ይሄ ማለት እኮ የኢትዮጵያ ቤተክርስቲያን ሊቃውንት ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን የተሰቀለች የሞተች ጎኗን የተወጋች ደሟን ያፈሰሰች ማርያም ማለት ነው። በእነሱ አተረጓጓም ማለት ነው። ስለዚህ ስህተት ነው ይሄ። ይሄንን ትምህርት አፍርሰን ትክክለኛውን ወንጌል በሰዎች አእምሮ ውስጥ እንዲቀረጽ ክርስቶስ በሰዎች ልብ እንዲነግስ ክርስቶስ እንዲታይ ነው። ምን ሚል የእግዚአብሔር ባሪያ ከመሆን ይልቅ የማርያም ባሪያ አገልጋይ መሆን ይሻላል የሚል ቃል ኪዳን ተሰጥቶታል። ይሄ በደንብ አድርጎ መታየት ያለበት የግንቦት ድርሳነ ኪዳነ ምሕረት የተሰጠ ቃል ኪዳን ይላል። እንግዲህ ይህንን ትምህርት እንዴት አድርገን ነው ትክክል ነው ልንለው የምንችለው? ሰው ቅድም ስለ ኪዳን ሲናገር እነ አብርሃምን እነ ይስሐቅን እነ ያዕቆብን 12ቱ ነገደ እስራኤሎች አሉ። ከነሱ መካከል እግዚአብሔር በሚፈልገው መንገድ እግዚአብሔር የተናገረበትን መንገድ ስንመለከት አንደኛ እስራኤል ሕጉን፣ ትእዛዙን፣ ስርዓቱን እንዲጠብቅ እግዚአብሔር ለሕዝቡ የገባውን ቃል ኪዳን የሚያከብር መሆኑን በደንብ አድርገን ስናይ ነበር፣ ስንመለከት ነበር። የኪዳንም አምላክ እግዚአብሔር ነው። የምህረትም አምላክ እግዚአብሔር ነው። ምህረት ከሰው የለም፣ ምህረት ከእግዚአብሔር ነው። ይህንን በደንብ አድርገን አስምረን መናገር አለብን። ስለዚህ የማርያም ባሪያ እንሆን እንጂ የእግዚአብሔር ባሪያ መሆን አያስፈልግም የሚለው ክደት ነው። ይሄ በድርሳነ ኪዳነ ምሕረት ላይ በተአምረ ማርያም ላይም የተቀመጠ ሀሳብ አለ ማለት ነው። ስለዚህ ይህንን በደንብ አድርገን ማየት አለብን። እንደኔ ያላችሁ አጣን ወንድሞች የሚለው ትርጉሙ ነው። እንግዲህ እሱን በደንብ አድርገን እንመለከታለን። የካቲት 16 የምሕረት ቃል ኪዳን የተሰጠችበት ቀን ነው ይላል። ለምንድን ነው የሚከበረው? ለምንድን ነው ክብረ በዓል? ንግስ ሊቃውንቱ ቤተ ምእመናን ተሰብስበው ታቦት አውጥተው እልል እያሉ እያጀቡ የሚያከብሩበት ምንድን ነው ምክንያቱ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በየካቲት 16 ቀን ምን ያደረገበት ለማርያም ቃል ኪዳን የምህረት ቃል ኪዳን የተገባበት የሰጠበት ቀን ነው ተብሎ ስለሚታመን ነው። አንደኛ የኪዳኑ ስህተት ነው። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ በየካቲት ቀን በ16 ኪዳን ገባ ሰጠው የሚለው ራሱ ስህተት ነው። ጌታ አላደረገም። ቅድም ስንናገር በአዲሱ ኪዳን ትክክለኛው ኪዳን ኢየሱስ ነው። ከኢየሱስ ውጭ እግዚአብሔር ለሌላ ኪዳን አልገባም ማድረግ ነው። ስለዚህ የአፍላገ ሕይወት አገልግሎት ወይም የሚዲያው ሐሳብ ይህንን ይመስላል። ከዚያ ኪዳንኪ ከሆነ እያለ ይቀጥላል። ኪዳን የሚለው ውል ስምምት ነው። ሆነ ምንድን ኪዳንሽ ቤዛችን ሆነ፣ ኪዳንሽ ተስፋችን ሆነ፣ ኪዳንሽ አለይታችን ሆነ የሚለው ሐሳብ እንግዲህ ለድንግል ማርያም ነው የተሰጠው። ይሄንን እንደ መጽሐፍ ቅዱስ እንመለከተው ስህተት መሆኑን በደንብ አድርገን እንናገራለን። ሌላው አጫብር ድጓ የሚል አለ። አጫብር ድጓ ላይ ውድስት አንቲ ማርያም ይላል። የተመሰገንሽ ድንግል ማርያም ነሽ ይላል። ወስብት ባፈ ኩሉ ይላል። በሁሉ አንደበት አፍ የተመሰገንሽ አንቺ ነሽ ይላል። ስህተት ነው። ኦ ማርያም በአልተ ኪዳን እሙ ለመድን ኪዳንኪ ከሆነ ለኃጥአን ተስፋ ነው ወይናዝዝ ሕዙናነ ይላል። ሕዙናንን ያዘኑትን የሚያረጋጋ የሚያጽናና ቅዱሱ ኪዳንሽ የሚል ነው። ይሄ ማርያም ድንግል የምትመሰገን የምትወደስ እንደገናም ኪዳኗ ሁሉን የሚያጽናና መሆኑን የተናገረው የዚህ ሐሳብ ስህተት ነው። ሌላው ለመዛሬኪ ላይ ስንመጣስ አመ ይነግሥ ወልድ በደብረ ጽዮን ክፍልኒ ድንግል ይቆም ይላል። በጣም እርግማን የተሞላበት ትምህርት እዚህ ጋር ነው። በደንብ ሊቃውንተ ቤተክርስቲያን ማየት ያለባቸው በቀኝ መቆምን የምትሰጥ ድንግል ማርያም ናት ነው የሊቃውንቱ ዜማ። በጣም ያስገራሚው ነገር አትሰጥም። በቀኝ መቆምን በግራ መቆምን የምታድል የምትሰጥ ማርያም ናት የሚለው የሊቃውንቱ ዜማ በጣም ነውር የተሞላበት ስህተት ነው ይሄ። ስለዚህ የሊቃውንቱ አስተምሮ ምንድን ነው? አሁን ፋይዳው ጥቅሙ የኢትዮጵያ ቤተክርስቲያን ሊቃውንት አገልጋዮች ዓላማቸው ምን እየሆኑ ነው? በደንብ መጠናት ያለበት በደንብ መተንተን ያለበት መብራራት ያለበት ነገር የዚች ቤተክርስቲያን ሊቃውንት ጩኸታቸው ለምንድን ይሆን? ምን እያደረጉ ነው? ምን እያሉ ነው? እነሱ ሳይድኑ የሚሰማውም ህዝብ ሳይድን እነሱም ወደ ገሃነም ሌላውንም ወደ ገሃነም ይዘው የወረዱ ናቸው። ስለዚህ ሊቃውንቱ በደንብ አድርገው ማየት አለባቸው። አንዳንድ ሚዲያዎችን እኔ እመለከታለሁ ሳይ በጣም የማዝንባቸው ነገሮች አሉ። የኢትዮጵያ ቤተክርስቲያን ሊቃውንት የተማሩት ሰውን ለማዋረድ ለመስደብ እንጂ ክርስቶስን ለማገልገል አይደለም።
ትምህርታቸው በደንብ እንመጣበታለን ወደፊት። የቅኔ ትምህርቱ ከመጀመሪያ እስከ መጨረሻ በቅኔያት ውስጥ የተላለፈው መልእክት እንደ ሌሎቹ መጻሕፍት ተብራርቶ የሚቀርብበት ጊዜ ይኖራል። ስለዚህ የቤተ ክርስቲያኒቱ ሊቃውንት መሳደብ ነው ወይ ዓላማቸው? እሱንም በደንብ አድርገን አስረግጠን እናገራለን፣ እንመጣበታለን ከመረጃ ጋር ማለት ነው። ስለዚህ በደብረ ጽዮን ይላል አመይነግስ ወልድ በደብረ ጽዮን በነገሰ ጊዜ ክፍልኒ ድንግል እቁም በየማን በቀኝ እቆም ዘንድ ድንግል ሆይ ምን በይ አድይኝ የሚለው ትምህርት በጣም ስህተት ነው። ምስለ አባግዕ ቡሩካን ይላል ከተባረኩት በጎቹ ጋር ነው የሚለው። ስለዚህ በወልድ መምጣት ወይም ክርስቶስ ተመልሶ ሲመጣ በቀኝ መቆምን የምትሰጥ ድንግል ማርያም ናት የሚለው የወንጌል ትምህርት ፈረሰ። ሊቃውንቱ በስጋም ማፍረስ ብቻ ሳይሆን በነፍስም ማፍራሾች መሆናቸውን በደንብ አድርጌ እናገራለሁ። ስለዚህ ይሄንን የምትሰሙ የቤተ ክርስቲያን ሊቃውንት ቆም ብላችሁ ዜማችሁን፣ ጩኸታችሁን በደንብ አድርጋችሁ ፈትሹ። እኛ የታድሶ ሰዎች የምንናገረው ስህተታችሁን አርማችሁ እውነትን እንድትከተሉ በወንጌል አምናችሁ እንድትድኑ ነው። ሌላ ነገር የለንም። ሌላው መፍትው እንከን ወድሳ ወንግበር ተስካራ ለቅድስት ድንግል ማርያም የሚለው የቅድስት ድንግል ማርያምን መታሰቢያ እናደርግ ዘንድ አገባብ ነው ይላል። እሷንም እናመሰግን ዘንድ አገባብ ነው። ድንግል ማርያምን አመስግኑ የሚል መጽሐፍ ቅዱሳዊ ትምህርት የለም። ስለዚህ የሊቃውንቱ ምስጋና ከንቱ መሆኑ በአጭር ቃል ተስካር እንግዲህ ከመብል ከመጠጥ ጋር የተያያዘ ነው። በመታሰቢያ ወይም ደግሞ ተስካር በማድረግ ጽድቅ የለም፣ ድነት የለም፣ የኃጢአት ስርየት የለም፣ መንግስተ ሰማያት መግባት የለም፣ ይቅርታን ከእግዚአብሔር ዘንድ ማግኘት አይቻልም። ስለዚህ በመዋዕለ ጾም ለድንግልና ኪልና ጾም ትፈውስ ቁስለ ነፍስ የሚላለ እንግዲህ ጾም የነፍስን ቁስል ትፈውሳለች የሚለው ጾም አስፈላጊ ነገር ቢሆንም ነገር ግን ጾም ለመዳንም ለጽድቅም ለኃጢአት ስርየትም እንዳያበቃ በደንብ አድርገን መናገር እንፈልጋለን። እንግዲህ መጻሕፍቶቻቸው አንድ ቅንዋት አለ እና እስመላለም ወይም ደግሞ ዘቅበላ ነው። እስመላለም ላይ ቅንው ለእንተ ታቢ ጸጋ መድኃኒት ለነፍስ ወስጋ እስመሩቱ አውት ፍናዊሃ ጻድቃን ያውርጎን ለዋጣን ይስእንጎን ይላል። ዘንበለ ትብጻ ግብታ አሰንዩ ፍኖተ ይላል። ይፈኑ ለክሙ መቅደሱ ረድኤቱ መድኃኒተ መቤዛዊተ እሞ ቅድስተ ይላል። ይሄም ስህተት ነው። ስለዚህ ለምታስቀና ጸጋ ቅኑ። እንግዲህ በእስመላለሙ ላይ ቅድም በእስመላለሙ ላይ የተነሳውን ሐሳብ አንደኛ መድኃኒት ለነፍስ የሚል ሐሳብ አስቀምጧል። የነፍስ መድኃኒት ከድንግል ማርያም ጋር የተያያዘ የነፍስ መድኃኒት ማርያም መሆኗን በደንብ አድርጎ ተናግሯል። ከዚያ በኋላ ይላል መድኃኒተ መቤዛዊተ እንደገና ምትክ ቤዛ መሆኗን የሚናገር በደንብ አድርጎ አስቀምጧል። እንግዲህ በመጽሐፈ ዚቅ ላይ ስንመጣ ያለው ሐሳብ ነው ያለው ሐሳብ ከመጽሐፍ ቅዱስ ጋር ስናነጻጽረው ስናስተያየው ለድንግል ማርያም አዳኝ፣ ድንግል ማርያም ቤዛ፣ ድንግል ማርያም ተስፋ፣ ድንግል ማርያም መድኃኒት፣ ድንግል ማርያም ሁሉን በሁሉ የሆነች መሆኗን ዚቁ ይናገራል። እንግዲህ የኢትዮጵያ ቤተክርስቲያን ሊቃውንት አገልግሎታቸው ከመጽሐፍ ቅዱስ ውጭ የሆነ ስርዓት ያለው መጽሐፍ ቅዱሳዊውን ትምህርት ያልተከተለ እግዚአብሔርን ከማመስገን ይልቅ ፍጡራንን በማመስገን ላይ የተመሰረተ መነሻውም ሐሳቡም መቋጫውም ይሄ መሆኑን ግልጽ በሆነ መንገድ መናገር እንፈልጋለን። እንግዲህ መጽሐፈ ዚቅ ላይ እንደዚህ ከተመለከት በደንብ ለሃ ማርያም የሚል የዚህ ግብረ ሕማማት ላይ አለ። እንግዲህ ለድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገባላት፣ የምህረት ቃል ኪዳን ገባላት የሚለው ትምህርቱ በጣም ሰፊ ስለሆነ ይሄ በድርሳነ ኪዳነ ምሕረት ላይ የተቀመጠ ይሄ ድርሳነ ኪዳነ ምሕረት ነው። ድርሳነ ኪዳነ ምሕረት የ12 ወር ድርሳን ያለበት እንደገናም ደግሞ መልካ ኪዳነ ምሕረት ራሱን ችሎ አለበት። በመልካ ኪዳነ ምሕረትም ላይ በእያንዳንዱ ወር ላይም የተጻፈውን ሐሳብ ጠቅለል ባለመንገድ ለማቅረብ እፈልጋለሁኝ። እንግዲህ መጽሐፋችንን እንደዚህ ከተመለከት ነው ድርሳነ ኪዳነ ምሕረት ላይ የመጣው ሐሳብ በደንብ አድርገን እንመልከተው። እንደዚህ ብሎ ይናገር ኦ ሀጣን አሃዊ የለ ከማይ የሚይዘሰ ኢነይስ ከዊና አግብርተ እግዚአብሔር ለፈጽሙ ህግጋት 16 እስመ ውእቱ መጠወነ ኪያ እግዝተ ኪዳን ጊዜ ቀጥር አማሃሎ ዲበጸ መስቀል እንዘይብል ነያ እምክሙ ወእግዝትክሙ ይላል። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በቀትር በመስቀል ላይ በተሰቀለ ጊዜ ማለት ነው። የዚያን ጊዜ ምን የሚል ቃል ኪዳን ገባላት ይላል። እሷን ምን አድርጎ ነው ያስቀመጠው? የንስስ ካዊና ግብርተ እግዚአብሔር የእግዚአብሔር ባሪያዎች አገልጋዮች መሆንን አንፈልግ፣ ይልቁንስ የድንግል ማርያም አገልጋይ መሆንን እንፈልግ ነው የሚለው።
ይሄንን ቃል ኪዳን አመሃሎ ዲበ ዕፀ መስቀል ነው የሚለው። በመስቀል ላይ በተሰቀለ በነበረበት ጊዜ ኢየሱስ ለማርያም የገባው ቃል ኪዳን ይሄ ነው። እዚህ ላይ አንድ ቃል አብሮ ላንብብልዎት ተጨማሪ ዚቅ ላይ ዛንኪ ላይ ይቤላ ለእሙ ማርያም እግዚእነ ኢየሱስ ክርስቶስ ተካየድኩ ምስሌኪ ኪዳን ከመ አድኅን ዘተአመነኪ መሃልኩ ለኪ በርእስየ ቀድም ያነሳ ነው ማለት በርእስየ ዘመሃልኩ አነ ለኖህ ገብርየ ወለአብርሃም ፍቁርየ መሃልኩ ዘመሃልኩ አነ ለዳዊት ሩየ ብእሲ ምእመን ዘከመ ልብየ በቅዱስ ሥጋዬ ወበክቡር ደምየ መሃልኩ ለኪ በርእስየ። አሁን ይሄ ጥቅል ስናደረገው ምናልባት ይህንን ያነሳሁት ቀጥታ ኪዳኑን ቀይሮታል ማለት ነው። ከእግዚአብሔር በክርስቶስ ሊያድነን ከገባው ኪዳን ያኔ ኪዳን የገባው ክርስቶስ የለም እኔ ያላድናችሁ እኔ ማዳን ስለማልችል እንደዚህ ነው መንተርጎም ያለ ማዳን ስለማልችል ይህን ኪዳን በራሴ ለአንቺ ሰጥቼ ማልኩኝ። ለምን የሚያምንብሽ ሁሉ እንዲድን ይህን እንዲታይ ነው። አብሮ የኪዳነ ምሕረት ነው ራሴ የካቲት ከዳዊት ጋር ከአብርሃም ጋር የገባውን ኪዳን ያስባል። ከዚያ በኋላ ለድንግል ማርያም ቃል ኪዳን መግባቱን በደንብ አድርጎ ግልጽ ነው ያስቀመጠው። እንግዲህ ላይዛኒኪ ማለት ለጆሮዎችሽ ሰላምታ ይገባል ነው። እንግዲህ እሱንም መልካ ኪዳነ ምሕረት ላይ ያለ ሀሳብ ማለት ነው። እንዲህ አይነቱ እንግዲህ ክርስቶስ እንደማይችል እንደገና ደግሞ ጽድቅ በክርስቶስ በአብ በወልድ በመንፈስ ቅዱስ በኩል ድነት የሚባለውን ነገር ማሳጣት ነው። ሰው ሁሉ ማን ላይ ነው? ማርያም ላይ ሀሳቡን፣ ምኞቱን፣ ፈቃዱን እንዲያስቀምጥ የተደረገ ነው እና ስለዚህ መጽሐፈ ዚቅ በጣም እንግዲህ ወደ መጽሐፈ ድጓውም ከጊዜ አንጻር አልገባንም እንጂ በጣም የሚገራርም ነገር ተጨማሪ ሀሳብ ሁሉ አለው። ስለዚህ ወደ እንግዲህ የካቲት 16 ቃል ኪዳን የገባበት ነው። ይሄ ውሸት ነው ብለናል። መላእክት ማርያምን ወደ ሰማይ ያሳረጉበት ቀን ነው ይላል። እንግዲህ በየካቲት 16 ድንግል ማርያም አንደኛ የውሸት ታሪክ በደንብ አድርገን እንደው እንየው ካል የድንግል ማርያም በነሐሴ 14 ሱባኤው ያበቃል። 15 16 ላይ ዮሐንስ ከዕፀ ሕይወት ሥር አምጥቶ ለደቀ መዛሙርት ወይም ለሐዋርያት ሰጣቸው። ከዚያም በኋላ ድንግል ማርያም ሞተች። ከዚያ በኋላ እንደ ጌታችን እንደ ኢየሱስ ክርስቶስ ከመትንሣኤ ወልዳ የሚያሰኝ ራሱ እንደተሰኘ ትምህርቱ አለ። ስለዚህ ኢየሱስ በሶስተኛው ቀን እንደተነሳ ድንግል ማርያም እንደተነሳች ከመትንሣኤ ወልዳ የሚያሰኘው እንደዚያ ስለመሆኑ የሚናገር ነገር አለ። በነሐሴ አረገች ይላል በአንድ በኩል። እንደገና ደግሞ የካቲት 16 መላእክት ድንግል ማርያምን ወደ ሰማይ አይናቸው እያየ ፍጥረት መላእክት አጅበዋት ወደ ሰማይ አረገች የሚልበት ቀን አለ ራሱ ማለት ነው። ይሄ የቱ ጋር ተጻፈ ብለን ስንመለከት ገጽ 21 ቁጥር 10 ላይ ስንሄድ መላእክት ድንግል ማርያምን ወደ ሰማይ ያሳረጉበት ቀን መሆኑን በደንብ አድርጎ ይናገራል። በአንቺ ድነትን አገኘን ይላል። በድንግል ማርያም ድነት የተገኘ መሆኑን ድርሳኑ ይናገራል። ስህተት ነው። ገጽ 22 ቁጥር 13 ላይ ተስካሬን የሚያደርግ ቤተክርስቲያንን በስሜ የሰራ ይላል። እንግዲህ ህንፃ ቤተክርስቲያንን መስራት ለድነት፣ ለኃጢአት ስርየት፣ ለጽድቅ፣ ለዘላለም ሕይወት ያበቃል ነው የኦርቶዶክስ ትምህርት። አሁን እዚህ ጋር በደንብ መፈጨት ያለበት ነገር በምንም ተአምር ድንጋይ በመደርደር ጡብ በመደርደር እንደገና ጉልላት በመስቀል የኃጢአት ስርየት የለም። በቃ ግልጽ መናገር ያለብን በምንም ተአምር ሰው ሰራሽ በሆነ ነገር ድነት የለም፣ ኃጢአት ስርየት የለም፣ ይቅርታ የለም፣ ምህረት የለም፣ ድነት የለም፣ ከእግዚአብሔር ጋር እርቅ የለም። የፈለገውን ያህል ሀብት ንብረቱን ሰው ለምንም ነገር ቢሰጥ ቢያደርግ ለህንፃ ቤተክርስቲያን የሚያምጣ ምጽዋትም ይስጥ፣ ያብላም፣ ያጠጣም፣ ይዘክርም፣ ማብላት ማጠጣት መልካም ጎን እንዳለው ሆኖ ለመዳን ለጽድቅ ግን አያበቃም። በደንብ ኦርቶዶክሳውያን ማወቃቸው ያለባቸው ነገር። ስለዚህ በማርያም ስም የተሰራ ቤተክርስቲያን ድነትን አያመጣም ነው፣ ክርስቶስን መካድ ነው። ሌላው ሴት ልጁን ወንድ ልጁን በእኔ ስም የሚጠራ ይድናል ይጸድቃል፣ በፍጹም አይድንም። ድርሳነ ኪዳነ ምሕረት ላይ ስንመጣ አርሴማ ያወጣ ይጸድቃል፣ በተክለ ሃይማኖት ስም ወንዱን ያወጣ ተክልዬ ያለ ይጸድቃል። ምን አይነት አሁን ብዙ ሴቶች ማርያም ነው የሚባሉት። ኃጢአታቸው ይሰረያል አይሰረይም። ብዙ ልጆች አርሴማ ይባላሉ። ይቅርታ ያገኛሉ አያገኙም። የፈለገው 30 ጊዜ ማርያም አርሴማ ተባይ እንጂ አትድኝም። ግልጹን
ለአሁን ወንድ ልጁን ሴት ልጁን በስሜ የሰየመ የጠራ ይድናል የሚል ትምህርት ምንም አይሆንም። አይሆንም። ስለዚህ እንዲህ አይነቱ ትምህርት በጣም የዓለም ሁሉ መድኃኒት አንቺ ነሽ ይላል ድርሳን ነው። አሁን እያነበብኩ ያወራው ያለ ነው ድርሳን ላይ ስለተቀመጠው ሐሳብ ጥቅል ሐሳብ ለመናገር ነው። የዓለም ሁሉ መድኃኒት አንቺ ነሽ ይላል። ለድነት የሚሆን ስጋውን ደሙን ሰጣቸው ይላል። ድነት በቅዱስ ስጋው በክቡር ደሙ የለም። ክቡር ደሙ ቅዱስ ስጋው ክቡር ደሙ ኃጢአትን ያስተሰርያል የሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ሲያስተምር ምን ብሎ ነው ያስቀመጠው ብለን ስናገር ለመታሰቢያዬ ምን በሉት አድርጉት አለ እንጂ ለኃጢአታችሁ ይህንን ስለተቀበላችሁ ይህን ስለወሰዳችሁ ኃጢአታችሁ ይሰረያል፣ ትድናላችሁ፣ ትጸድቃላችሁ የሚል ሐሳብ የለውም። የቅዱስ ስጋውና የክቡር ደሙን ሐሳብ መልእክት በደንብ መጽሐፍ ቅዱሳዊ የሆነውን ሐሳብ መረዳት ያስፈልጋል። እንደዚህ ቀላቅሎ ማውራትም ተገቢ አይደለም። ሌላው የምሕረት ቃል ኪዳን የተሰጠበት እንግዲህ የካቲት 16 ነው። የምሕረት ቃል ኪዳን ለማርያም መስቀል ላይ ተሰጣት ነው የሚለው። የምሕረት ቃል ኪዳን የይቅርታ ቃል ኪዳን ለማርያም የተሰጣት የት ቦታ ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ መስቀል ላይ ሆኖ ለማርያም የገባላት መሆኑን ገጽ 54 ቁጥር 3 ላይ ሄዳችሁ ማየት ትችላላችሁ። በምድር ለሚኖር ሰው ሁሉ ያማልድ ዘንድ የምሕረት ቃል ኪዳን ለቅዱስ ሚካኤል ተሰጠው የሚላል ድርሳኑ ማለት ነው። ድርሳነ ኪዳነ ምሕረት ላይ ስንሄድ የምሕረት ቃል ኪዳን ቅዱስ ሚካኤል በሰማይም ሆነ በምድር ያሉትን ያማልድ ዘንድ የምሕረት ቃል ኪዳን ለቅዱስ ሚካኤል ተሰጠው የሚለው ትምህርት በራሱ ከማርያም ኪዳን ጋር ራሱ ይጋጫል። ለማርያም ተሰጣት ተብሎ ማርያምን ሳንጨርስ ሚካኤል ጣልቃ ሲገባ እንመለከታለን። እንዲህ አይነት የተቆላለፈ የስህተት አስተምሮ ከቤተ ክርስቲያኒቱ አውደ ምሕረት እንዲጠረግ ሊቃውንቱም ጆሮአቸውን ከፍተው እንዲሰሙ ይህንን የምንፍቅና ትምህርት እንዲያስወግዱ መልእክታችንን እናስተላልፋለን። አጋንንትን ድል የሚነሱት መላእክት ናቸው እንጂ የኢየሱስ ስም አይደለም። በድርሳነ ኪዳነ ምሕረት ላይ ስንመጣ ማለት ነው። በድርሳነ ኪዳነ ምሕረት ትምህርት ስንመጣ አጋንንትን ድል የሚነሳው የመላእክት ስም እንጂ የኢየሱስ ስም አይደለም። ይሄ ስህተት ነው። አጋንንትን ነቃቅሎ ከሰው አይምሮ ከሰው ልብ ከሰው የልብ ጽላት ላይ ነቅሎ ለዘላለም ሰውን ወደ ፈውስ ወደ መዳን ወደ ጽድቅ የሚያመጣው የጌታችን የመድኃኒታችን የኢየሱስ ክርስቶስ ብቸኛ ስም ነው እንጂ የገብርኤል የመላእክት ስም አጋንንትን አያስወጣም። እንዲያማ ቢሆን ኑሮ ኦርቶዶክስ ያልተጠመቁበት ኦርቶዶክስ ያላመለኩት ያልዘመሩለት መልአክም ጻድቅም ቅዱስም የለም። ታዲያ ለምን አልተፈወሱም? የለም ፈውስ። ትክክለኛው ፈውስ ያለው በኢየሱስ ነው። ስለዚህ በደንብ አድርገን አስረግጠን እንናገራለን። ሌላው ስለ እመቤታችን ቃል ኪዳን እግዚአብሔር በሰባተኛው ቀን ከስራው አረፈ ይላል። እግዚአብሔር ፍጥረታትን ሁሉ ሲፈጥር በሰባተኛው ቀን ያረፈበት ምክንያት ለማርያም ስለገባው ቃል ኪዳን ብሎ አረፈ ነው የሚል እኮ ዓለም ሳይፈት እንደዚህ ይላል እኮ የማርያም ቃል ኪዳን የጀመረው ይላል። እሷ ከተወለደች በኋላ በመስቀል ስር አይደለም፣ ገና ከአዳም ጀምሮ ነው። ከአዳም ጀምሮ ነው ይላል። ምን ይላል መሰለ? አዳም ሳይፈጠር ነው ይልና አንድ ሀሳብ ነበር እኮ ያስታውሳል። አዳም ሳይፈጠር ማለት ቅድመ ፍጥረት ማለት አንቲቱ ተስፋ ወላዳ ነው። እሱን ነው ብሎ ይናገራል። ቅዳሴ ማርያም ላይ ይላል እና ከዚያ ነው የጀመረው። አዲስ ኪዳን ላይ አይደለም፣ ገና ከብሉይ ኪዳን ጀምሮ ቃል ተገብቶለት። ስለዚህ ድንግል ማርያም ጌታችን እግዚአብሔር ነው። እግዚአብሔር በስነ ፍጥረት ውስጥ ከስራው ያረፈበት ምክንያት ለድንግል ማርያም ስለገባው ኪዳን ሲል እግዚአብሔር ስራ አቆመ ይለናል ድርሳነ ኪዳነ ምሕረት። ማርያም እንዳይሰራ ነው። ማርያም ሊያጋ በጣም የገረመ ሌላው ሐሳብ ደግሞ የማርያም ቤተ መቅደስ በአረባውያን ዘንድ ተተክሎ ነበር ይላል። እንግዲህ አረብ ሀገር ውስጥ የማርያም ቤተ መቅደስ አለ ወይ ነው? በዚያን ጊዜ ተተክሎ ነበር። ነበር ይላል። ይኸው የማርያም ቤተ መቅደስ በአረባውያን መካከል ተሰራ። ገጽ 68 ቁጥር 9 ላይ ስንሄድ በአረባውያን ዘንድ የማርያም ቤተ መቅደስ ተከብሮ ተፈርቶ ይኖር እንደነበር ግልጽ አድርጎ ይናገራል ድርሳነ ኪዳነ ምሕረት ማለት ነው። ሌላው ጣና ደሴት ማርያም መታ ነበር የሚል ይኸው በድርሳኑ ተከቷል። እንግዲህ በታምረ ማርያም ላይ ባለፈው ትምህርቶቻችን ላይ ስደቷን በተመለከተ ስንሰራ ከኢየሩሳሌም ወደ አክሱም ጽዮን ወደ ግብጽ ከግብጽ ወደ አክሱም ጽዮን ከአክሱም ጽዮን ወደዚህ ወደ ላስታ ላሊበላ አድርጋ ጣና ሐይቅ መምጣቷን ባለፈው ትምህርታችን በደንብ ተናግረናል። እንደገና ወደ ሰሜን ሸዋ ወደ ደብረ ሊባኖስ መምጣቷን ሳይሆን መታለች ብለው እንደዋሹ ነው። መታለች ብለው የዋሹትን ውሸት በደንብ አድርገን አይተናል። ስለዚህ እዚህም ጋር ስንመጣ ድንግል ማርያም በድርሳነ ኪዳነ ምሕረት ላይ ስንመጣ ድንግል ማርያም ጣና ሐይቅ መኖሯን በደንብ አድርጎ ይናገራል።
ይሄ ስህተት ነው። ይኸውላችሁ በውሸት ምንም አይነት ትርፍ የለም፣ ምንም አይነት ትርፍ የለም። ስለዚህ የቤተ ክርስቲያን ሊቃውንቱ ገድል ጸሐፊው፣ ድርሳን ጸሐፊው፣ መልክ ፈጣሪው፣ ዜማ የሚጮኸው የቤተ ክርስቲያኒቱ ሊቃውንት ከላይ እስከታች አባቶች ተብለው የተቀመጡት በሙሉ ለምን እንደሚዋሹ ውሸታቸው ለምን እንደማይሰቀጥጣቸው ለውሸት እንዴት ተባባሪ እንደሆኑ ግርም ነው የሚለው። አንድም የቤተ ክርስቲያን አባት እንዲህ አይነቱን ትምህርት ትክክል አይደለም ብሎ ሊሞግት የሚወጣ እንኳን የለም። እንደውም ውግዘት ነው። ከዚያ እንዲያው በጣም የገረመው ነገር ጣና ሐይቅ መጣ። እንዲያውም ደስ የሚለው ነገር ለክርስቶስ ሰምራ ተገልጣላት በሽ የሆነ ተአምር እንደተሰራ ይናገራል። እና ለክርስቶስ ሰምራ የተገለጠችዋ ማርያም በጣና ሐይቅ ነበረች። እዚያ ጣና ሐይቅ ነበረች። ጣና ሐይቅ ውስጥ እየዋኘች ነበረች። ከዚያ ጣና ሐይቅ ድንግል ማርያም ስትመጣ አርሴማ እንተና ክርስቶስ ሰምራ ስታይ ድንግል ማርያም ደስ አላት። በቃ እንዴ እየዋኘች ተገለጠችላት። እንግዲህ አሳ ባህር ውስጥ ሆኖ ስትታየው አንተ ንጹህ ውሃ ሲሆን አሳው ባህር ውስጥ ይመላለስ ታየው የለ። ከዚያ እንተና ክርስቶስ ሰምራ ከውስጥ ሆና ማርያም ታለች። ማርያም ደግሞ አርሴማን ባህር ውስጥ ምን ታደርጋለች? ታያታለች። አየህ፣ እንዲህ አይነት መገለጥ ተመልከት። በኦርቶዶክስ እንደዚህ ነው። ከዚያ ሌላው ሲጨምር ብሎ ይናገራል። ማርያምን እናመስግን የሚል እዚሁ ድርሳነ ኪዳነ ምሕረት ላይ ተቀምጧል። ሊቃነ መላእክት ሱራፌል እና ኪሩቤል እግዚአብሔርና እናቱን ወደ ገነት እየመጡ ያመሰግኑ ነበር ይላል። 93 ገጽ ላይ ቁጥር 6 ላይ ስንመጣ መላእክት ሱራፌል፣ ኪሩቤል እግዚአብሔርንና ድንግል ማርያምን እኩል ያመሰግኑ እንደነበር ነው የሚናገረው። ይሄ እንግዲህ ተመልከቱት ምን አይነት ክህደት እንደሆነ በደንብ አድርጎ መረዳት ይናገራል። ስለዚህ ድርሳነ ኪዳነ ምሕረት ላይ ስንመጣ ነጥብ በነጥብ በቁጥር ስናወጣቸው በገጽ ስናወጣቸው የስህተት አስተምሮ የበዛበት ትክክለኛ ግርድ እንዳልሆነ በደንብ አድርገን እናገራለን። ከዚያም ማርያም በተሰጣት ቃል ኪዳን በግብፅ፣ በሶሪያ፣ በኢየሩሳሌም፣ በሮም፣ በዓለሙ ሁሉ ስፍር ቁጥር የሌለውን ታምር አደረገች ይለናል። እንግዲህ ድንግል ማርያም በተሰጣት ቃል ኪዳን ያልዞረ ሮምን ዞራለች፣ ኢየሩሳሌም ዞራለች፣ ሶሪያ ዞራለች፣ ግብፅ ዞራለች፣ በዓለም ሁሉ ዞራለች። ስፍር ቁጥር የሌለውን ተአምር ድንግል ማርያም አድርጋለች ይለናል። ይሄ ገጽ 112 ቁጥር 12 ላይ ስትሄዱ ታገኙታላችሁ። መላእክት የሚያመሰግኗት ድንግል ማርያም አስቀድማ የነበረች መሆኗን በደንብ አድርጎ ተናግሯል። የሙሴ ጽላት ማርያም ናት። የአሴር የእህሉ በረከት ማርያም ነች። የአስቴር ጸሎት አሳራጊዋ ማርያም ነች። የዮዲት ጥበብ ማርያም ነች። ኃጢአትን የምታስተሰርይ ማርያም ነች። ለእስራኤል መናን የመገበች ማርያም ነች። ከአለት ላይ ውሃን ያጠጣች ማርያም ነች። በምድረ በዳ የጠበቀቻቸው የመራቻቸው ማርያም ነች። ገጽ 119 ቁጥር ከ15 እስከ 19 ያለውን ክፍል ድርሳነ ኪዳነ ምሕረት ስናነበው ይህንን የውሸት ጥርቅም የያዘ ገድል መሆኑን በደንብ አስረግጠን እንናገራለን። ይሄ ሁሉ ውሸት ነው። ተመልከት። ይሄ አሁን ቀንሼ ነው ያመጣሁት ሐሳቡ በሚገባ መንገድ እንጂ ገጹን በምናነብበት ጊዜ ለነቢያት በሙሉ በረከታቸው ድንግል ማርያም ነች። ይሄ ትምህርት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት እንደ መጋረጃ ተሸብልሎ ተጠቅልሎ መውጣት አለበት። ይሄንን የምትሰሙ ወገኖቻችን ቅዱሳን ትግላችን ይሄ የስህተት አስተምሮ በምድራችን ላይ እንዳይነግስ ነው። ግብግብ አሁን ጦርነት ነው፣ ግብግብ ነው። እነሱ የስህተትን አሰራር ሲዘረጉ እኛ ደግሞ እየበጠስን በወንጌል ቃል መቀጠል ነው። ስለዚህ እንዲህ አይነቱን ትምህርት ለማፍረስ ሰው ወደ እግዚአብሔር መንግስት እንዲመጣ የሰው አይምሮ እንዲከፈት ልቡ እንዲነቃ ነው። ስለዚህ ይህንን ትምህርት በደንብ አድርጋችሁ እንድትጠብቁ፣ እንድታዩ፣ እንድታስተውሉ፣ እንድትመረምሩ መልእክታችን ያስተላል። ሌላው የኢዮብ አምባ ድንግል ማርያም ናት። የናቡቴ ተክል ድንግል ማርያም ናት። የጦቢት የዓይኖቹ ብርሃን ድንግል ማርያም ናት ይላል ድርሳነ ኪዳነ ምሕረት ገጽ የቱ ጋር ገጽ 120 ቁጥር 4 ላይ ስንሄድ የጦቢት የዓይኑ ብርሃን ድንግል ማርያም ናት ይላል። እንግዲህ ወደ መጽሐፈ ሄኖክና ወደ መጽሐፈ ጦቢት ወደ ኩፋሌ በሌላ ጊዜ እንመጣለን። የውሸት ትርክትና ውሸት የበዛበት መጽሐፍ እንደሆነ ግልጽ ነው። ስለዚህ ጦቢትን ዓይኑ እንዲበራ ያደረገች ድንግል ማርያም የሚለው ውሸት ነው። የናቡቴ የተክሉ ወይን ድንግል ማርያም ናት የሚለው ውሸት ነው። የኢዮብ አምባ መጠጊያ፣ መጠለያ፣ መማፀኛ ድንግል ማርያም ናት የሚለው ውሸት ነው። ይሄንን ከድርሳነ ኪዳነ ምሕረት ላይ ያለውን ሐሳብ በደንብ ማየት ያስፈልጋል። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽ ይላል። አንቺ ድነትን ታስገኛለች፣ እኔ ምሕረትን አደርጋለሁ አለ ይላል ጌታችን ኢየሱስ ክርስቶስ። ድንግል ማርያም ምን አላት ነው የሚለው? አንቺ ድነትን ታስገኛለች፣ እኔ ምሕረትን አገኛለሁ። ይህ እንዲህ አይነት ቃል ኪዳን እንዳልገባ ቅድም ስንናገር ነበር። ቤተክርስቲያንሽን የሰራ በስምሽ ታቦት የተከለ ድሃን ያበላ ለተራቆተ ያለበሰ ይማራል የሚለው ትምህርት ሁሉ ስህተት ነው። ከዚያ አባቴ የመረጠውን ሁሉ በአንቺ ወደ እኔ ያቀርበዋለሁ ይላል። ይሄ የመጨረሻ ሐሳብ ነው።
በደንብ መደመጥ ያለበት አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለውን የወንጌል ቃል የተቃወመ ድርሳን መሆኑን በደንብ አድርገን እንናገራለን። ገጽ 130 ቁጥር 3 ላይ ስንሄድ አባቴ የመረጠውን ሁሉ በአንቺ ወደ እኔ ነው የሚለው። በጣም ይሄ እንግዲህ መናፍቅ ማለት ይሄ ነው። መናፍቅ ማለት ድርሳን የሚጽፍ መናፍቅ ማለት ተአምር የሚያስተምር መናፍቅ ማለት ገድል፣ ድርሳን፣ ተአምር እየጻፈ ለሕዝብ የሚያከፋፍል የሚሸቅጥ የሚነግድ ነው እንጂ ወንጌል የሚሰብክ መናፍቅ አይደለም። መናፍቅ ማለት የክህደት ዜማ፣ የኑፋቄ የምንፍቅና ዜማ፣ ዝማሬ፣ አምልኮ የሚያቀርብ እንጂ ወንጌል የሚሰብክ ሰው መናፍቅ አይደለም። ኢየሱስ ጌታ ነው ብሎ የሚናገር ሰው መናፍቅ አይደለም። መናፍቁ የኢየሱስ ክርስቶስን ጌትነትና ዳኝነት የተቃወመ ሰው ነው። ስለዚህ አስረግጠን እንደ ታድሶ እንናገራለን። መናፍቃን ማን ነው ከተባለ እንዲህ አይነቱን ትምህርት ተቀብለው በምድራችን ላይ የሚሽከረከሩ ሰዎች ናቸው። የሚቃወሙ የሃይማኖት መልክ ያላቸው የእግዚአብሔርን ኃይል የካዱ ሰዎች መናፍቃን መሆናቸው በደንብ አድርገን እንናገራለን። ስለዚህ ወደ መልካ ኪዳነ ምሕረት ላይ ስንመጣ እድል ካለኝ ኋላ መልኩ ላይ ሊቃውንቱ ያዜሙትን መናገር እችላለሁ። ቤዛን በተመለከተ፣ የኃጢአት ስርየት በተመለከተ፣ ነገረ ድነትን በተመለከተ፣ ጽድቅን በተመለከተ፣ ከእግዚአብሔር ጋር እርቅን በተመለከተ እነዚህ ነገሮችን በክርስቶስ የተከናወኑ ጉዳዮችን ድንግል ማርያም የምታስገኝ የምታሰጥ መሆኑን በሊቃውንቱ ድርሰት በመልካ ኪዳነ ምሕረት ውስጥ ገብተን ማየት እንችላለን። ነገር ግን ትክክል ነው እያልኩ አይደለም። የስህተት ምንጭ መሆኑን በደንብ አድርገን ምንጩ እንዲደርቅ ግን እናደርገዋለን ማለት ነው። ዛሬ ኪዳነ ምሕረት የሚለው ትምህርት በሰው አእምሮ እንዳይሰርጽ እንዲወጣ ነው፣ ምንጩ እንዲደርፍ ነው። ስለዚህ አጋንንት በትክክል የስህተትን አስተምሮ የዘረጋባት መረቡን ያስቀመጠባት ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ዝም ብላችሁ አትቃወሙ። መቃወም ሳይሆን መመርመር ነው። የተነገረውን አባቶች ወንድሞች የሚያቀርቡትን ሐሳብ ከመጽሐፍ ቅዱስ አንጻር ከወንጌል ጋር ቁጭ ብላችሁ መርምራችሁ እውነቱ ይሄ ነው ስህተቱ ደግሞ ይሄ ነው ብላችሁ ለይታችሁ እንድታውቁ ነው። ሌላ አይደለም። ዝም ብሎ መሳደብ አይደለም። የተማራችሁ ትምህርት ሰው ለመሳደብ ከሆነ ከኪሳራ ነው። እግዚአብሔርን ለማገልገል ወንጌል ለመስበክ ካልሆነ ምን ይጠቅማችኋል? ዙራችሁ ከፍርድ ነፃ ስለማትሆኑ ዘቦ እዝን ሰሚያ ለይስማ እንዳለ ጌታ ጆሮ ያለው ይስማ ብለን መልእክታችን እናስተላልፋለን። እግዚአብሔር ይርዳችሁ። እግዚአብሔር ይርዳችሁ። እውነት ነው። እውነት እኛን እንደረዳ እነሱንም ይርዳቸው። በነገራችን ላይ እኔ ግርም የሚለኝ ምዕመናን፣ ይህን የሚከታተሉ ምዕመናን ወንዶችም ሴቶችም የኢትዮጵያ ቤተክርስቲያን ምዕመናን ከአባቶች ይልቅ እነሱ ቀድመው መልስ ለመስጠት ይቸኩላል። ኮሜንት የሚኮምቱ እነሱ ናቸው። ለቤተክርስቲያኗ ጥብቅና የቆሙ የሚመስሉ እነሱ ናቸው። ቤተክርስቲያኗ ምን ያክል ታውቋታላችሁ ቢባሉ እንኳን ቤተክርስቲያኗን የእነሱን አባቶች እንኳ ያውቋቸው። ምናልባት ጸበል ሊረጩ ድርሳን ይዘው ሲሄዱ ሲደግሙላቸው ሊያውቋቸው ይችላሉ። የተደገመባቸው ምን እንደሆነ ግን አያውቁ። የተደገመልህ አይደለም የተደገመባቸው። እውነቴን ነው የምላቸው። ይህ ሁሉ አዚም፣ ይህ ሁሉ እርግማን እግዚአብሔርን የማያሳዝነው ይመስላችኋል? እግዚአብሔር የገባውን ኪዳን እግዚአብሔር በልጁ ደም ያከናወነውን ለእኔ ሰጠሃቸው፣ ደግሞም ያንተ ነበሩ ለእኔ ሰጠሃቸው። ዮሐንስ ወንጌል ምዕራፍ 17 ያለውን ጌታ ለማርያም ሰጣት። አባቴ የሰጠኝን ለአንቺ ሰጥሻለሁ አላት። የት ላይ እንዴ? ውሸት እኮ ልክ አለው። ለማምለጫ ትንሽ ውሸት ሰው እኮ ሊጨምር ይችላል። የሆነ ነገር ሲያዝ ማን አስቀባጥሯቸው ነው ይህንን ያክል ውሸት በእግዚአብሔር ላይ የዋሹ የሚለው መታየት አለበት። ምዕመናን ይህን ማየት አለባቸው። ያለበለዚያ ይውትላችሁን እንኳን በዚህ ባለቀ ዘመን እንኳን ይሄ ዝም ብሎ ጦርነት፣ በሽታ፣ ልዩ ልዩ የሆነ መከራ ባለበት ዓለም ሆናችሁ የተደላደለ ዓለም ላይ እንኳን ሆናችሁ እንዲህ አይነት ስህተት ውስጥ ለመውጣት መሽቀዳደም አለባችሁ። ለምን? ኢየሱስ ክርስቶስ ስለ ሁላችን ኃጢአት በደል መስቀል ላይ ቀራንዮ ተሰቅሎ ደሙን አፍስሶልን ኃጢአታችን በደሙ ተሰርዋል። ኢየሱስ ክርስቶስ ስለ ሁላችን በደል ስለ ሁላችን ኃጢአት ቀራንዮ ላይ ተገርፏል፣ ቆስሏል። መጽሐፍ እንደሚናገር በግርፋቱ ቁስል ተፈወሳችሁ ነው የሚለው። ወይ አንዱን መምረጥ ነው፣ ወይ ክርስቶስን ወይ ደግሞ ማርያምን መምረጥ ነው። ያለበለዚያ ቀላቅሎ ኑሮ የለም። እኛ ኢየሱስን አንሰብክም እንዴ? ኦርቶዶክስ አትሰብክም እንዴ? መልክ ደርሳለታለች፣ ታምር አለው።
ታምርህ እኮ ሲታይ የደረስከው ታምር ኢየሱስ ጭቃ ሰርቶ አደበልብሎ እስተ እያለ ይጫወት ነበር። ኧረ እባክህ እንዲህ አይነት ተረት ይዛ ታምር ደርሼለታለሁ ትላለህ። ኢየሱስ ሌላ ታምር የለውም። ታምሩ ሁሉ ተጽፏል በእግዚአብሔር ቃል። ስለዚህ ኢየሱስ የተናገረውና አሁን የምናነበው ንባብ በፍጹም የሰማይና የምድር ያክል ርቀት አለ። ጨለማ ነው። አሁን ወንድማችን አጠቃላይ የኖህ መርከብ፣ የያዕቆብ መሰላል፣ የአብርሃም እርሻ፣ የይስሐቅ ምንድን የይስሐቅ መዓዛ በግም እሷ ነች። በግም ይላታል። የይስሐቅ በግ መዓዛው ለይስሐቅ ወሰዋሲው ለያዕቆብ ጸምር ዘጌዴዎን ቅድም ያላችሁት በጣም የሚገርም እንዲህ አይነቱን ነገር ማነው ቀጽሉበት ያላችሁ የሚለውን እንደ ጥያቄ አነሳላችኋለሁ። ጥያቄውን በኮሜንት መልሳለሁ። እግዚአብሔር አምላክ የተባረከ ይሁን። ቅድም እንዳልኩት ማለላት ነው። አንዱ የማለላት በደሜ ማልኩልሽ አላት። በክቡር ደሜ ማልኩልሽ ይላል። ቅድም ካነሳ ነው እዚህ ደሙን ለካ ያፈሰሰ ለእሷ ኪዳን ሊገባ ነው። ምህላ ሊምለው እሱ ደሙን አፍስሶ እሷ እንድታድን ማለት ነው። በእሱ ያመነ እንዲድን ነው። መጽሐፍ ግን የሚለው ዘያምን በወልድ በሕይወት ዘላለም በእኔ የሚያምን ነው የሚለው እንጂ በእናቴ የሚያምን አላለንም። ኢየሱስ አብራው እያለች እኮ በእሱ አመኑ አላለም። ሁሉ ዘጸዋ ኧረ እሷም አላለችም። እሱ የሚላችሁን አድርጉ። ወደ እሱ የተቆ አሁን እኮ የምናነሳት ማርያም እኮ የጌታ እናት አይደለች። የጌታ እናትማ ብትሆን የጌታን እናት ባህሪ አንስተን እናወራ ነበር። መጽሐፍ ቅዱስ ላይ የተጻፈችዋን የጌታ እናት አንስተን እናወራላት ነበር። የጠቀሱት ጥቅስ የሚገርምህ ነገር መርጌታ፣ አሁን ይሄ የምሕረት ቃል ኪዳን ተሰጣት የሚለው ሐሳብ ከመጽሐፍ ቅዱስ ጋር ሲያያይዙት የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ነው ያስቀመጡት። እዚህ ገድሉ ላይ ድርሳኑ ላይ ያስቀመጡት እርሱ የሚላችሁን አድርጉ ያለውን ሐሳብ እሱን ወስደው የምሕረት ቃል ኪዳን እንደተሰጣት አድርገው ጽፈዋል። በጣም ይገርማል እኮ እና ይሄ በጣም ተወርቶ አያልቅም። እስኪ መርጌታ አይለለውንም ከያዙት ሐሳብ ስለዚህ ጉዳይ እያወሩና እያጠቃለን እንሄዳለን። እሺ፣ እግዚአብሔርን እናመሰግናለን። እንዲያው እኮ ከባድ ነው ወገኖች፣ ከባድ ነው። እኔ አንዳንድ ጊዜ የኢትዮጵያን ቤተክርስቲያን ሳስብ፣ የኢትዮጵያ ኦርቶዶክስ ምዕመናንን ሳስብ ምንድን ነው ግን እንደዚህ ያደረጋቸው ብዬ አስባለሁ። ሁልጊዜ ለምንድን ነው ጌታን የጠሉት የሚል አሰባስባለሁ። ማለት እውነት የሆነውን በወንጌል የተጻፈውን እውነት ማመን ይሻላል ወይስ እንዲሁ ማን እንደደረሰው የማይታወቀውን ነገር ማመን ይሻላል? እኔ እኮ በቃ ሁልጊዜ ጥያቄ ይሄ ነው። ስለዚህ አሁን ይሄ እኔ አሁን በተለይ ይሄ ታምር 40 የኪዳኑ መሰረት ነው። አሁን ለማርያም ኪዳን ተገባ ተብሎ የተጻፈበት ታምር ነው እና እሱ ላይ ትንሽ ሀሳቦችን ለማውራት ነው። የመጀመሪያው ነገር ይሄ ታምር እንግዲህ ዘከመነሳት ኪዳነ ምሕረት ነው የሚለው አይደለ? የምሕረት ኪዳን የተቀበለችበት ነው ተብሎ ነው የተቀመጠው። ግን አንዳንድ ጥያቄዎች እዚህ ጋር መጠየቅ ጥሩ ነው። ያው ቅድም ሲነገር ነበርና የካቲት 16 ቀን ያው እንደጸለየች እና ጌታ ኪዳን እንደገባላት ይናገራል። ግን እዚህ ጋር በደንብ ማየት ያለብን ነገር ማርያም በጌታ መቃብር ትጸልይ ነበረ ይላል አይደለም? በጌታ መቃብር ትጸልይ ነበረ። እኔ አንድ ጥያቄ ልጠይቅ እዚህ ጋር ማርያም ጌታ እንደተነሳ አታውቅም? ጌታ ሲነሳ እኮ ከነበሩ የአይን ምስክሮች አንዷ እርሷ ነች። ምን ልሰራ ነው ባዶ መቃብር ላይ ሄዳ የምትጸልየው? ያ መቃብር እኮ የጌታ መቃብር አይደለም አይደለም? ጌታ ሞተ፣ ተቀበረ፣ ተነስታ በቃ። ስለዚህ ጌታ ተነስቶ እያለ ይህንን እያወቀች ምን ልሰራ ነው እዚህ ሄዳ የምትጸልየው? እና ይሄ አንዱ ጥያቄ ነው። ለምንድን ነው እኔ አሁን ሰሚዎች ይህንን በደንብ ማስተዋል አለባቸው፣ ማየት አለባቸው። እውነት ይመስላቸዋል። አሁን ምንድነው የኛ ሕዝብ የተጻፈው ሁሉ እውነት ነው የሚመስለው እና እውነት እንዳልሆነ ይህንን ማየት አለበት። ሌላው ከመሞቷ በፊት ወደ ሰማይ እነዚህ ጻድቃን መጥተው እንዳሳረጓት ይናገራል። ቅድም ጌታ መልአክ እየተናገረ ነበር እና ኪዳን እንትኑ ድርሳኑ መላእክት ማለት የሚለው እዚህ ደግሞ ጻድቃን ናቸው አሳረጓት የሚለው ጻድቃን እና አብርሃም እነዚህ ተሰባስበው ወደ ሰማይ እንዳሳረጓት ነው የሚናገረው።
እዚያው ታምር 40 ይህንን ማየት ይችላሉ። ታምር 40 ከ11 እስከ 12 የእምነት አባቶች። እኔ በጣም ደግሞ አንዱ የገረመኝ ነገር ምንድን ነው ካላችሁኝ የእምነት አባቶች እና አብርሃም ምናምን ወደ ሰማይ ከሄደች በኋላ መጥተው ሰገዱላት ይላል። የኢትዮጵያ ሕዝብ ማስተዋል ያለበት የኢትዮጵያ ቤተክርስቲያን ሰውን ምን እያለማመደች ነው ከተባለ የፍጡር አምልኮ እያለማመደች ነው። ለምን ብላችሁ ጠይቁ። ይኸው እኮ በሰማይ ያሉ ቅዱሳን ጻድቃን ምን ብለውላታል? ሰግደውላታል የሚል እኮ ትምህርት እየሰራች ነው ያለችው። ለዚህ ነው እኮ አሁን በዚህ ምድር ላይ ሰው ሲሰግድ አይሰቀጥጠውም፣ ደስ ብሎት ነው ይህንን የሚያደርገው። እና እንዲህ አይነት ነገሮች አሉ። በጣም ደግሞ ትልቁ ነገር ነፍሳት፣ አሁን እነዚህ የሞቱ ነፍሳት ማርያምን በሰማይ አመስግነዋታል ይላል። ነፍሳት ማርያም በሰማይ አመስግነዋታል። የሚገርም ነው። በሰማይ ምስጋና ከእግዚአብሔር ውጭ ሌላ ይቀርባል? መጽሐፍ እኮ ነግሮናል። አሁን ይህንን የት ጋር ማየት እንችላለን ከተባለ ራዕይ ምዕራፍ 5 ሄደን ማየት እንችላለን አይደለም? በሰማይ የሚመሰገን አንድ ብቻ ነው፣ እሱም በጉ ነው አይደለ? ታርደሃልና ከነገድም ከቋንቋም ከወገንም ሕዝብ ማጭተህ የመንግስት ምን አደረጋቸው? ካህናት የሆኑ ዘንድ አደረግካቸው። ስለዚህ አምልኮ ምስጋና ልትቀበል ይገባሃል ተብሎ የሚመሰገነው በጉ እንጂ ሌላ አካል አይደለም። እና ይህንንም ማየታ እኔ ምንድነው አሁን እዚህ ጋር በደንብ እንዲታይ የፈለግኩትኝ ይሄ ታምር 40 ኪዳን ገብቶላ የገባበት ነው ለማርያም ተብሎ የተጻፈው። ይሄ ራሱ ትክክል አይደለም ነው፣ ትክክል አይደለም። እግዚአብሔር እንደዚህ አይነት ስራ አልሰራም። ቅዱሳን ጻድቃን ሰማዕታትም ይህንን አላደረጉም። በሰማይም እንደዚህ የተከናወነ ነገር የለም። ይህንን በደንብ ህዝባችን መረዳት አለበት ማለት ነው። ሌላው በጣም የሚገርማችሁ ነገር ማርያምን ከሚያምኑ ጋር ጌታ ይሆናል። ማርያምን ከሚያምኑ ጋር ጌታ ይሆናል። ይኸው ታምር ነው እንደዚህ የሚለው ማርያምን ከሚያምኑ ጋር ጌታ ይሆናል 40:24 ላይ ማለት ነው። መጽሐፉ ደግሞ ምንድን ነው የሚለን? ጌታ ምንድን ነው የሚለን? እነሆ እኔ እስከ ዓለም ፍጻሜ ድረስ ከማን ጋር እሆናለሁ? ከእናንተ ጋር እሆናለሁ። እነዚህም ምን የሚያደርጉ ናቸው ከተባለ ወንጌል የሚሰብኩ ናቸው። የክርስቶስን ወንጌል የሚሰብኩ እሱን የሚያስተምሩ ናቸው። ስለዚህ እንዴት ይውላችሁ ከእግዚአብሔር ቃል ጋር ምን አይነት ተቃርኖ ያለው ታምር እንደሆነ ሰው ይህንን መረዳት አለበት ለማለት ነው። ሌላው ደግሞ ጸሎት የሚቀርብ በእሷ ስም በስምሽ የሚጸልየውን ነው የሚለው። ወንጌል ግን ምንድን ነው የሚለው? ወንጌል ምን ይላል? በስሜ ብትጸልዩ ነው አለ የሚለው። ማንኛውም ነገር በስሜ ብትለምኑ ያደርገዋለሁ፣ ደስታችሁ ፍጹም እንደሆን በስሜ ለምኑ ትቀበላላችሁ። ከእግዚአብሔር ቃል ጋራ በተቃርኖ የተሰራ እንደሆነ ከእግዚአብሔር ቃል ጋር በተቃርኖ የተሰራ እንደሆነ እና ይህንን ሰው በደንብ ማየት አለበት። በጣም የሚገርማችሁ ነገር የመዳን መንገድ ራሱ ተለውጧል። ሰው የሚድነው በማን ነው የሚለው? በማርያም ወይም የማርያም ስም በመጥራት ነው የሚለው። 33 እና 34 ይህንን ማየት ይቻላል። የማርያም ስም የሚጠራ ነው የሚድነው። በተለይ እዚህ ጋር ስንመጣ በደንብ የምናየው ነገር አለ። ምንድነው የምናየው? እንዴት የመዳን መንገድ እንደተለወጠ። በተለይ ይሄ ታምር 40 ሙሉ በሙሉ የእግዚአብሔርን ስራ ወደ ማርያም ሸፍት ያደረገ ነው። የእግዚአብሔርን ስራ በማርያም የቀየረ ነው እና ስለ መዳን የሚነግረን ወይም ደግሞ የጌታ ስም የሚጠራ ይድናል የሚለውን የማርያም ስም የሚጠራ ይድናል ነው የሚለው። ይሄ አንዱ ነገር ነው። ሌላው ከዚህ ጋር ተያይዞ የምናየው አንዳንድ የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ይህንን በተመለከተ የእግዚአብሔር ቃል ምን ይላል? ዮሐንስ 5:30 እስኪ አንድ ሰው አንብልኝ። ዮሐንስ 5:30 ንጽጽሩን ማየት አለብን ብዬ ስላሰብኩ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። በጣም የሚገርም ነው። ምንድነው እዚህ ጋር እንድናየው የተፈለገው? የአንቺን ፈቃድ ላደርግ ነው ሰው የሆንኩት የሚላል። የአንቺን ፈቃድ ላደርግ ነው ሰው የሆንኩት፣ ፈቃድሽን ላደርግልሽ ነው እኮ ሰው የሆንኩት ይላል። ስለዚህ መጽሐፉ ደግሞ የሚለን ምንድን ነው? የአባቴን ፈቃድ ላደርግ ነው የሚል። የአባቴን ፈቃድ ላደርግ እንጂ ፈቃዴን የራሱን ፈቃድ እንኳ ኢየሱስ ክርስቶስ አያደርግም። የራሱን ፈቃድ እንኳ አያደርግም። የማንን ፈቃድ ነው ለማድረግ ሰው የሆነው? የአባቱን ፈቃድ እና ይሄ ራሱ ተለውጦ የማርያም ፈቃድ ለማድረግ ሰው እንደሆነ ይናገራል። በጣም የሚገርማችሁ ነገር ማንኛውም ሰው ሕግ ሳይጠብቅ መልካም ስራ ሳይሰራ ቅድም ኪዳነ እንትን ላይ ሲነበብ ሰምታችኋል አይደል? ማንኛውም ሰው ሕግ ሳይጠብቅ መልካም ስራ ሳይሰራ ይድናል። መታደል ነው ይላል። መታደል ነው። ምን ይደንቅ ነው የሚለው። ምን ይደንቅ ምን ይገርም ብሎ መልካም ስራ ሳይሰራ ሕግ ሳይጠብቅ ይድናል።
ቅድም ድርሳነ ኪዳነ ምሕረቱ ጋር መርጌታ መላክ እያነበበው ነበረ። እዚህ ጋር ታርሟል። ይሄ ይንስስ ከመንኩን አግብርተ እግዚአብሔር የሚለው ማለት ነው። የእግዚአብሔር ባሪያ ለመሆን አንሽቀዳደም፣ ይልቁንም የማን ባሪያ ለመሆን እንሽቀዳደም የሚለው የማርያም ባሪያ ለመሆን እንሽቀዳደም። 10ቱ ትእዛዛትን መጠበቅ አያስፈልገንም። ወንጌል መጠበቅ ስድስቱ ቃላት ወንጌል መጠበቅ አያስፈልገንም። እና ምን እንሁን ነው የሚለው። እንደኔ ያላችሁ አጣን ወንድሞቼ ሆይ የማርያም ባሪያዎች ለመሆን ምን እንበል? እንሽቀዳደም። እዚህ ጋር አንስተውታል። ግን ምን ብለዋል? እዚያ ጋር አስቀምጠውታል። አያችሁ፣ እዚህ የተነሳው ለምንድን ነው ከተባለ ስለተነቃ ነው። ብዙዎቹ በዚህ ላይ ጽፈዋል። ለምን ከተባለ ይሄ ትክክል አይደለም ብለው ተቃውመዋል። ስለተቃወሙ በየጊዜው ሐሳብ ስለተነሳ ይህንን ሐሳብ ቀይረው ምን አድርገውታል? ድርሳነ ኪዳነ ምሕረቱ ላይ ያስቀምጠውታል። ስለዚህ ሰው ከእግዚአብሔር ራሱን ዘወር አድርጎ በማን እንዲያምን ነው? በማርያም እንዲያምን። በነገራችን ላይ ይኸውላችሁ ይሄ መጽሐፍ ይሄ ታምረ ማርያም እና እንደገና ደግሞ ድርሳነ ኪዳነ ምሕረቱ ሰው ኃጢአተኛ ሆኖ እግዚአብሔርን ክዶ ከእግዚአብሔር ውጭ ሆኖ በማን ይድናል እያለን ያለው? በማርያም ይድናል ነው እያለን ያለ። ከዚህ የበለጠ ሐሰተኛ ትምህርት አለ እንዴ? ይሄ እኮ ቅድም መርጌታ መላክ ምንፍቅና ነው ያለው። በነገራችን ላይ ምንፍቅና ማለት ምንድን ነው ከተባለ በዶክትሪን ላይ ሕጸጽ መፍጠር ነው አይደለም? በዶክትሪን ላይ ሰው የእግዚአብሔርን ቃል ያምናል፣ ነገር ግን አንዳንድ ሕጸጾች ሊኖሩበት ይችላሉ። ለምሳሌ በቤተክርስቲያን ታሪክ መናፍቃንን ስናይ የእግዚአብሔርን ቃል ያምናሉ፣ እግዚአብሔር የሚለውን ያደርጋሉ፣ ግን ያልገባቸው ነገር ሲፈጠር በዚያ ላይ ምንፍቅና ያነሳሉ። ለምሳሌ አርዮስ ኢየሱስን ፍጡር አለ አይደለም? አስቀድሞ ፍጡር ነው ወልድ ስላለ ወልድ ካለ አባት ቀዳሚ ወልድ ተከታይ ነው፣ እንደዚህ የሚል ሀሳብ ነው የመጣው። ይሄ ምን ይባላል? የሕጸጽ ነው፣ የመረዳት ሕጸጽ ነው። ይሄ እኮ እንደዚህ አይደለም። ምን መሰላችሁ? ሙሉ በሙሉ የእግዚአብሔርን ወንጌል በውሸት መለወጥ ነው። እና ይሄና እኮ ይለያያል፣ በምንም አይገናኝም። እነዚህ ምንድን ነው የሚባሉት? የእግዚአብሔር እውነት በውሸት የለወጡ ነው የሚባሉ። ያው በውሸት የለወጡ መለወጥ ነው እኮ መቀላቀል። ይኸውልህ መቀላቀልም እኮ ይለያል። መቀላቀል ማለት ለምሳሌ ግማሽ እውነት ግማሽ ውሸት ነው አይደለም? ይሄ እኮ እንደዚህ አይደለም። ይሄ ምን መሰለ የሚለው አንድ ሰው የእግዚአብሔርን ሕግ መጠበቅ አያስፈልገው የማርያም ባሪያ ለመሆን ይሽቀዳደም። ኢብን የሚገርማችሁ ነገር የቤተክርስቲያኒቱን እንኳ ዶክትሪን ወይም ደግሞ አስተምህሮ ምን የሚያደርግ ነው ከተባለ የሚያፋልስ ነው። የኢትዮጵያ ቤተክርስቲያን ሰው ሕግ ጠብቆ ይድናል ነው የምታምነው አይደለም? በስራ ይደላል ብላ እኮ ነው የምታምነው። አሁን ሰዎች ሲከራከሩ የእኛ ድነት በእምነትና በስራ ነው የሚሉን አይደለም? በስራ በጥምቀት በቁርባን እኮ ስራ ሲሉ ያው ይህንን ያጠቃል። ስራ ጥምቀት ስራ ነው፣ ቁርባን ስራ ነው አይደለም? ጥምቀት አይደለም፣ እሱ ሁሉ ይጠቃለላል። አይደለም ይኸውልህ፣ እሱ ሁሉ ይጠቃለላል። ግን ይህንን ሲሉ ግን ምንድን ነው የሚሉት? በመጀመሪያ ሰው አምኖ ነው የሚሉት። ሰው ያምንና በክርስቶስ ወደ ድነት ከገባ በኋላ ከዚያ በኋላ ዘመኑን በሙሉ ማለት አለበት፣ መስራት አለበት። ባይዘወይ እዚህ ጋር አንድ እንደው መታሰብ ያለበት ነገር አለ። ለምሳሌ ሁለት ተቃራኒ ጽሑፎች አሉ፣ ወደ ሌላ ሀሳብ እንዳንሄድ እንጂ። ሌላው ሰው አንድ ጊዜ በክርስቶስ አምኖ ከዳነ ምንም ነገር አያስፈልገውም የሚል ትምህርት የሚመስል አለ። በጸጋ ድነሃል፣ አንተ የፈለግከውን ብታደርግ ትድናለህ የሚል ትምህርት አለ። ያው ጳውሎስም ስለሚል እንግዲህ በጸጋ ከዳን ምን እናድርግ ኃጢአት እንስራ ነው ይላል አይደለ? ጳውሎስ ሮሜ 6 ላይ እንደዚህ አይነት ትምህርት አለ። እነሱ ከዚያ ተነስተው ኖ አይደለ፣ ሰው አምኖ ከዳነ በኋላ ምን መሆን አለበት? በመልካም ስራ መቀጠል አለበት የሚል ሀሳብ አለ። የኢትዮጵያውን ብንተወው በዓለም አቀፍ ደረጃ ሰዎች እምነታቸውን በስራ መግለጥ አለባቸው፣ ያመኑትን መኖር አለባቸው ይላል። ቴዎሲስ የሚባል ትምህርት አለ። ቴዎሲስ ማለት እግዚአብሔርን መምሰል፣ እግዚአብሔርን ወደ መልመድ። ለምሳሌ ጳውሎስ ምን ይላል ፊልጵስዩስ ላይ? እግዚአብሔርን ለመምሰል ራስን አስለምድ ይላል አይደለም? ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነገር ይጠቅማል። እግዚአብሔርን መምሰል ማስለመድ ግን ለአሁኑና ለሚመጣው ነገር ይጠቅማል ይላል አይደለም? ስለዚህ ይሄ እንደዚህ አይነት ሀሳብ አለው ያኛው ማለት ነው። ግን አሁን እዚህ ጋር ግን ስንሰማ ምንድን ነው የሚለው ከተባለ በቃ የእግዚአብሔርን ሕግ መጠበቅ አያስፈልግህም፣ መልካም ስራ መስራት አያስፈልግህም፣ የማርያም ባሪያ ለመሆን ተሽቀዳደም፣ የማርያምን ስም ጥራ፣ እንደዚህ ከሆንክ ምን ትላለህ? ትድናለህ። ለዚህ እኮ ነው ይሄ ታምሩ ራሱ በኋላ የተፈጠረው ታምር በዚህ ላይ የተፈጠረ እኮ ነው። ስለዚህ ምን ለማለት ነው? አንድ ሰው ከእግዚአብሔር ሕግ ውጭ እየኖረ
ይድናል የሚል ትምህርት ተቀምጧል ማለት እና ይሄ ባዕድ ትምህርት የቤተክርስቲያኒቱን ትምህርት ያፈረሰ የቤተክርስቲያኒቱን ትምህርት ያፈረሰ የቤተክርስቲያኒቱን ትምህርት ሙሉ በሙሉ ምን ያደረገ ማለት ነው? የናደ ማለት ነው። የናደ ማለት ነው። እኔ የሚገርማችሁ ነገር በዚህ በታምሩ መሰረት መድኃኒቷም እሷ ነች። መድኃኒቷ እሷ ነች። እንዲያውም በኢየሱስ ደም ራሱ አንጽታ ሰውን ወደ እግዚአብሔር መንግስት የምታስገባ እሷ ነች። ታምሩ እኮ ይህንን ነው የሚነግረን። ታምሩ ይህንን ነው የሚነግረን። በቃ በኢየሱስ ደም አንጽታ ሰውን ወደ መንግስተ ሰማያት የምታስገባ ነው። ቁጥር 54 ላይ ምን ይላል መሰለህ? እቺ እመቤታችን ናት ይላል አይደለ? ከንጉሥ ከልጇ ጎን በፈሰሰው ደም እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ አገልጋዮች አባቶቻችን ፍጹምነት መርጣ በእውነት ታደርሰናለች። በኃጢአት ያደፈውን ምን ትላለች? ከኃጢአት ታነጸዋለች፣ ወደ መንግስተ ሰማያት ታደርሰዋለች። ይኸው እሷ ነች የምታነጸው። በኢየሱስ ደም የምታነጻ እሷ ነች እንጂ መርህ ለመንግስተ ሰማያት የሚለውም ማለት ነው። ግን በኢየሱስ ደም የምታጥበውም እሷ ነች። አሁን ጌታ አይደለም የሚያጥበው። ኢየሱስ ክርስቶስ ደም ሳሙና፣ እኛ ልብስ ሆነን ማለት ነው። አዎ በነገራችን ላይ እየተቀይሮ ነው ታርሞ ነው እንጂ ከልጇ ጎን በፈሰሰው ደሟ ነበር የሚለው። አሁን ይህ ስለታረመ ነው ታምሩ እንደዚህ የሚለው እንጂ ከልጇ ጎን በፈሰሰው ደሟ ነው የሚለው። ማረማቸው ጥሩ ነው፣ ግን ይሄም ራሱ ትክክል አይደለም። ይሄ ራሱ መወገድ አለበት። ይሄ የሐሰት ትምህርት ነው። ቤተክርስቲያንን ይሄ አይጠቅማትም። እንዲያውም ጎጂ ትምህርት ነው። ቁጥር 56 ላይ ምን ይላል መሰላችሁ? ቁጥር 56 ላይ ምን ይላል መሰላችሁ? አምላክን የወለደች በድንጋይ ሥጋ በድንጋይ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዓለም ሁሉ መድኃኒት የምትሆን የዚች ክብርት እመቤታችን ስም የሚጠራ አፍ ምን አይነት አፍ ነው ይላል። የዓለም ሁሉ መድኃኒት መድኃኔ ዓለም የሚለው ስህተት ነው። አሁን ቤተክርስቲያን መድኃኔ ዓለም ታቦታለች ትላለች አይደለ? አንድ አዳኝ ነው ያለው። ስለዚህ የዓለም ሁሉ መድኃኒት እሷ ከሆነች ኢየሱስ ክርስቶስ የዓለም ሁሉ መድኃኒት የሚባለው ኢየሱስ ክርስቶስ ስህተት ነው። ይህም ብቻ አይደለም። እዚሁ ክፍል ላይ ምን አደረገ? ምን ያህል መሰላችሁ? ቁጥር 62 ላይ እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ይላል። የዓለም ሁሉ መድኃኒት አድርጎ ነው የፈጠራት። ስለዚህ በኢትዮጵያ ቤተ ክርስቲያን አዳኙ ክርስቶስ ሳይሆን አዳኙ እሷ ነች። አንድ ነገር እዚህ ጋር መናገር እፈልጋለሁ። ስለ ድነት ስናስብ ማሰብ ያለብን ድነትን ከፈጣሪ ውጭ ሌላ አካል አያደርገው። አንዳንድ ጊዜ የመረዳትም ችግር ነው። የመረዳት ችግር ማለት ምን ማለት መስላችሁ? ለምሳሌ ስለ መዳን ሲያስቡ እነሱ ሰው የሚያደርገው ነው የሚመስላቸው። እስኪ አስቡ፣ ሰው የሚያደርግ ከሆነ ክርስቶስ እንዴት ከሰማይ መጣ? ምን ይላሉ ቤተክርስቲያን አባቶች? እኛ የዳነው በሩቅ ብእሲ ደም አይደለም ነው የሚሉት። ሩቅ ብእሲ ማለት ፍጡር ማለት ነው። ኢየሱስ ሰው ብቻ ቢሆን እኛን አያድነንም። አምላክ ብቻ ቢሆን እኛን አያድነንም። ኢየሱስ ያዳነን እኛ ምን ስለሆነ ነው ከተባለ ሰውና አምላክ ስለሆነ ነው። ስለዚህ በድነት ውስጥ ፍጡር አይገባም። እኔ የቤተክርስቲያን አባቶች የቤተክርስቲያን ሰዎች በደንብ እንዲረዱት የምፈልገው አንድ ነገር ድነት በፍጡር ሳይሆን በፈጣሪ ነው የሚሰራው፣ በአምላክ ነው የሚሰራው። ስለዚህ እኛን ያዳነን አምላክና ሰው የሆነው ክርስቶስ እንጂ ፍጡር አይደለም። ስለዚህ ማርያምን መድኃኒት ነች ያለ መድኃኒት አድርጎ ነው የፈጠራት ብለው ሲሉ የቤተ ክርስቲያን አባቶች ምን እያደረጉ ነው ከተባለ እየዋሹ ነው። በቃ የእግዚአብሔርን እውነት ልክ ጳውሎስ እንዳለው በውሸት እየለወጡ ነው። በውሸት እየለወጡ ነው። ፍጡር ሊያደርገው የማይችለው ፍጡር ሊሰራው የማይችለውን ፍጡር ሰራ እያሉ ነው እያወሩ ነው ያሉ እና ይሄ ትክክል አለመሆኑን በዚሁ መገንዘብ አለብን ማለት ነው። ይሄ ታምር ስህተቱን እየቀጠለ ምን ይላል መሰላችሁ? ቁጥር 56 እና 62 ላይ እንደዚህ የሚል ሐሳብ አለው። ቁጥር 56 እስከ 62 ማለት ነው። ይህንን ሁሉን ያላነብም ግን ምን ይላል መሰላችሁ? እንግዲህ ይኸውላችሁ በጣም የሚገርመውና የሚያሳዝነው ነገር አሁን ይሄ ታምር የበላይ አሰሰብ ታሪክ የመጣው ለምንድን ነው ከተባለ ይህንን ለማረጋገጥ ነው። አይ መረጃ ምን ተገኘ? በቃ ማርያም ስሟን የጠራው እንደምታድን በእሷ ያመነ እንደሚድን ምን መረጃ ከተገኘ ከተባለ መረጃው በላያሰብ በላያሰብ በታሪኩ እንደሚታወቀው 78 ሰው የበላ ሰው ነው። ይሄ ሰው 78 ሰው በልቶ መጨረሻ ላይ የሚበላው ሰው ሲያጣ ሲነቃበት ዋሻ ገብቶ
ወደ ዋሻ ሲሄድ መንገድ ላይ አንድ የኔ ቢጤ ያገኘ እጁ ምናምን የቆሰለ ማለት ነው። እሱን ሊበላው ሲያስብ እሱ ምን ሆነ ነው የሚለው በታሪኩ እንደሚናገረው እጁ ስለቆሳሰለ ተጸየፈው። ግን አንድ ጥያቄ ጠየቀው። ጥያቄው ምን የሚል ነው? እባክህ ውሃ ጠጣኝ የሚል ነው። እና ውሃ እንዲያጠጣው መጀመሪያ በእግዚአብሔር ስም ጠየቀው። እግዚአብሔርን አላውቅም አለ። በመላእክት ጠየቀው፣ በሰማይና በምድር ሁሉ ጠየቀው ይላል። ይሄ ታምሩ ማለት ነው። በዚህ ሁሉ ተጠይቆ ነገር ግን ሰውየው ምንም ማድረግ አልቻለም። እና መጨረሻ ላይ ስለ ማርያም አለ እና እስኪ እሷን መልሳት። አሁን እንግዲህ በእግዚአብሔር ስም አልተቻለም፣ በሌሎች መላእክት ቅዱሳን ጻድቃን ስም አልተቻለም፣ በሰማይና በምድርም ስም አልተቻለም። እና እስኪ አንድ ስለ ማርያም ሲለው እስኪ እሷን መልሳት አለ። አምላክን ስለወለደች ስለ ማርያም ሲለው እስኪ እሷን መልሳት፣ እሷ ኃጢአተኛውን እንደምታጸድቅ ምን እላለሁ ሰምቻለሁ አለ። እና ከዚያ የሚገርማችሁ ነገር ስለ እሷ በእሷ ስም ያው ከያዘው ኮዳ ውሃ ሰጠው፣ እጁን አንጣጣው፣ ጉረሮ ላይ ተንጣቶ ቀረ ነው የሚለው። እና ሰውየው ከዚህ በኋላ ሰው ምግብ አልበላም ብሎ ዋሻ ውስጥ ነው ገብቶ ሞተ ይላል ታሪኩ። እና ሲሞት መላእክት መጥተው ወደ ገሃነመ እሳት ሊወስዱ ሲሉ ነገር ግን ምንድን ነው የሆነው? ማርያም መጣ። ይህ ሰውማ መታሰቢያን አድርጓል፣ ስሜን ጠርቷል እና ልትምረው ይገባል አለች ነው የሚለው። እና በዚህ ምክንያት ተማረ። እንግዲህ ሲማር እዚህ ጋር መላእክት ብሎታል። አንዳንድ ታሪኮች የምናውቀው ሚካኤል ነው አይደለም? ሚካኤል ነው የሚለው። አንዳንድ ታሪኮች ላይ የሚለው መላእክት ነው የሚለው። ተመዘነ። ሲመዘን 78 ነፍስና ጥርኝ ውሃ ሲመዘን 78ቱ ነፍስ ቀለለ፣ ጥርኝ ውሃ ከበደ። ድሮ ታምር ላይ ምንድን ነው የሚለው? መታስቷ ጥሏን ጣለችበት ይላል። ስላነሱት ነው። እኔ አሁን ይህንን የማልለው ስላነሱት ነው። አንስተውታል። ስላነሱት ተመዝኖ መላእክት ተመዝኖ በሚዛን 78 ነፍስና ጥርኝ ውሃ ተመዝኖ ምን ሆነ? ቀለለ። ማን ነው ይሄ? ጥርኝ ውሃው ከበደ፣ ያኛው ምን ሆነ? ቀለለ። እና በዚህ ምክንያት ገባ ነው የሚለው። እዚህ ጋር የሆነ ነገር መናገር ማሳየት ፈልጌ ነው ይህንን ያነሳሁት። የኪዳኑ መሰረት ይሄ ስለሆነ ማለት ነው። ሁለት ነው። ቅድም ባለፈው እናንተ እያነሳችሁ ነበረ። ሁለት ነው። አንደኛ በመስቀል ስር ኪዳን ገብቶላታል ይላል። ይህንንም ማየት አለብን። ዮሐንስ 19 ላይ ጌታ ኢየሱስ ክርስቶስ ራሷን ለዮሐንስ ሰጣት እንጂ ለዮሐንስ ሰጠችው እንጂ ወይ ይቅርታ ለዮሐንስ ሰጣት እንጂ ኪዳን ሲገባላት አናይም። ይህም እንዲጠብቃት ነው። ይሄ በደንብ መታሰብ አለበት አይደል? እንዲጠብቃት ነው እንጂ እንድታድን አይደለም። እና ግን የኪዳኑ መሰረት ይሄ ስለሆነ ይህንን ስናይ አንደኛ ሰዎች እግዚአብሔርን ክደው ማርያምን እንዲያምኑ ለማድረግ የተሰራ ነው ይሄ ትምህርት ማለት ነው። እግዚአብሔርን ክደው በእግዚአብሔር ላይ ያላቸው እምነት ሁሉ ጠፍቶ በማርያም እንዲያምኑ ለማድረግ የታሰበ ነው። ለዚህ ነው ከመጀመሪያው ጀምሮ ስንመለከተው ሰው የእግዚአብሔርን ሕግ እንኳን ሳይጠብቅ የእግዚአብሔርን ትእዛዝ ሳይጠብቅ የማርያም ባሪያ በመሆን ይድናል የሚል ትምህርት ስላለ ከዚህ የተነሳ የማርያምን አምልኮ ለማለማመድ እግዚአብሔርን ለማስካድ የተጻፈ ታምር ነው። በተለይ ታምር አርባ የኪዳኑ መሰረት እሱ ስለሆነ ኪዳኑ ዋና ነው ተብሎ የተጻፈው እዚህ ላይ ስለሆነ ታምር አርባ ማለት የክርስቶስን እውነት በውሸት የለወጠ ነው። በዚህ ታምር ማርያም አትከብርም። በዚህ ታምር የሚድን ሰው የለም። በዚህ ታምር ወደ እግዚአብሔር መንግሥት የሚገባ ሰው የለም። ግን የእግዚአብሔር እውነት ለመለወጥ የተጻፈ ነው። ሌላ ሁለተኛው እግዚአብሔርን ፍትህ አልባ ያደረገ ነው። ይህን በደንብ መናገር አለብን። ፍትህ አልባ እግዚአብሔር ፍትህ አልባ ሆኗል። እስኪ እናንተ አስቡ። እኛ እንኳ ራሳችን ብንሆን አንድ ሰው 78 ነፍስ ገሎ ወይ 78 ነፍስ በልቶ 78 ሰው በልቶ እያረደ በልቶ ወደ ፍርድ ቢመጣ ፍርድ ለዚህ ሰው ምንድን ነው የሚያደርገው? ምድራዊ ዳኛ ለዚህ ሰው ስቅላት እንኳ ሳይፈርድ ይቀዳል። ሞቱ እንኳ ራሱ በስቅላት እንዲሆን ነው የሚፈርዱ አይደለም። እሱ ላይ ምን ይላል መሰለዎት? ቤተሰቡን ጨርሶ በልቷል። ቤተሰቡን፣ ሚስቱን፣ ልጆቹ ሁሉንም እኮ ጨርሷል። በቃ ዘመዶቹ ሁሉ ጨርሶ በልቶ እህል ከመበላ ብሞት ይሻለኛል አለ። ታስታውሳላችሁ? እዚህ እኛ ሀገር ውስጥ አንድ ሰውዬ ሚስቱንና ልጁን ገሎ ነበረ። ጅቦ የሚባል ሰምተሃል? ቀጸለ ሚስቱንና ልጁን ገደለ ያሉ እና እሱ ተናዶ ነው። ይህን ያደረገበት ምክንያት አለው። እኛ ምክንያቱን አናውቅም። ፍርድ ቤት ግን ስቅላት ፈርዶበት ነበር። ምን ላይ እንዳለ አላውቅም። ግን በእኛ ሀገር የሞት ፍርድ አይፈቀድም። የሞት ፍርድ ስለማይፈቀድ ፕሬዚዳንቶች ይፈርሙና ወደ ዕድሜ ልክ ይቀይሩታል። እና እንደዚያ ሳይቀየር አይቀርም ብዬ ነው የማስበው። ያለዚያ የሞት ፍርድ ነው የፈረደበት። እግዚአብሔር ግን በጣም በሚያሳዝን ሁኔታ ምንድን ነው ያደረገው? 78 ነፍስ ሳይገደው በጥርኝ ውሃ ይህንን ሰውዬ አዳ ነው ተብሎ ተተርኳል።
እና በጣም የሚገርመው ነገር እግዚአብሔርን ፍትህ አልባ ያደረገ ሚዛን አለ ወይ ነው እኮ። አሁን መላእክትን በቅኔ ቤት የሚተረከው ቅዱስ ሚካኤል የወርቅ ሚዛን አምጥቶ ሲመዝን እመቤታችን ቅድስት ድንግል ማርያም ጥላዋን ጣለችበት፣ ውሃው አመዘነ ወይም ደግሞ ደፋ በለጠ ነው። ሚካኤል የወርቅ ሚዛን እንደነበረው ነው በቅኔ ቤት ታሪኩ። ቅኔውም እያንዳንዱ ቅኔ ብናይ ወደ ኋላ ሄደን እንደዚያ ነው። አሁን እዚህ ጋር ደግሞ የተለወጠው መላእክት ሚዛን ይዘው መጥተው እንዲመዝኑ ነው የተደረገው። በሰማያት መላእክት ሚዛን አላቸው ወይ? ምን መሰለ፣ ይሄ አሁን እኮ ቅድም ተናግሬያለሁ። ታምሩ ታርሟል። በ62ቱ ታምር ምዕራፍ 12 ላይ ነው የሚገኘው። በዚህ በ300 ምናምን ታምር ግን ምዕራፍ 40 ላይ ነው የሚገኘው እና ይሄ ታምር ታርሞ የተወሰነ ነገር ለመስተካከል ጥረት ተደርጓል። እኔ ያም እንኳ ቢሆን ትክክል አይደለም ይሄ ታምር ነው እያልኩ ያለሁት። የእግዚአብሔርን እውነት በውሸት እየለወጠ የእግዚአብሔርን እውነት እያዛባ ነው። እግዚአብሔርን ፍትህ አልባ እያደረገ ነው ያለው። ቤተ ክርስቲያን እግዚአብሔር ብላ እኔ አንዳንድ ጊዜ እግዚአብሔርን ብላ ያስቀመጠችው ይመስለኛል እንትን ነው ይሄ አሻንጉሊት እንደዛ ማለት ይቻላል አይደል? ለምን መሰላችሁ? ይሄንን ሁሉ አድሎ የሚያደርግ ፍጡር እንኳን የማያደርገውን አድሎ የሚያደርግ ነው እና ከዚህ የተነሳ ይሄ ታምር ስህተት ነው። በዚህ ታምር ላይ የተመሰረተው ኪዳን ትክክል አይደለም እያልኩ ነው ያለሁት። በዚህ ታምር ላይ ስለሆነ የኪዳኑ መሰረት ይሄ ስለሆነ ቅድም ስናነብ እንዳያችሁት ዘከመ ንሳት ኪዳነ ምሕረት ተብሎ ነው የተጻፈው። በ16 በየካቲት 16 የሚነበብ ታምር ነው። ማርያም የምሕረት ኪዳን ተቀብላበታለች ተብሎ የቀረበ ታምር ነው። ስለዚህ ከዚህ የተነሳ ታምሩ ምንድን ነው እያልኩ ያለሁት ስህተት ነው፣ ትክክል አይደለም። እንደዚህ አይነት ኪዳን በእግዚአብሔር ዘንድ የለም፣ በማርያም ስም የተዋሸ ነው። ሌላው ምንድነው? ሶስተኛው ሐሳብ ማንኛውም ሰው እንደፈለገው እንዲኖር የሚያደርግ ነው። በተለይ ይሄ ኃጢአትን የሚያበረታታ ሕገ ወጥነትን የሚያበረታታ ነው። ለምሳሌ እስኪ አንድ ነገር ልንገራችሁ። አንድ ሰው 78 ነፍስ ገድሎ በእፍኛዋ የሚድን ከሆነ እዚህ ምድር ላይ ያለ ሰው የፈለገውን ሲያደርግ ነው ይድናል። 78 ነፍስ አይገልም። ሀገራችን እኮ ነፍሰ ገዳይ ነው፣ ታውቃላችሁ አይደል? ነፍሰ ገዳይ ነው፣ ሌባ ነው፣ አመንዝራ ነው ህዝባችን። ወደዚህ ወደ ሰሜኑ ብትሄዱ ሲጋደል ነው የሚኖረው። ስለዚህ ሰው ምን እንዲሆን የሚያደርግ ታምር ነው? ህገ ወጥ እንዲሆን፣ ህግ አልባ እንዲሆን፣ በእግዚአብሔር ህግና ስርዓት በትእዛዙ እንዳይኖር የሚያደርግ ታምር ነው። እኔ ይህንን በደንብ ማሰብ አለብን። ለዚህ ነው ህዝባችን እኮ አይታችሁት ከሆነ ምንም አይመስለውም ሰው ሲገል ምንም በቃ ምን ችግር አለው በእመቤቴ ስም ቤተክርስቲያን ሰርቼ ድናለሁ ይላል። ወይም ደግሞ የሆነ እፍኛዋ ሰጥቼ ድናለሁ ይላል። የወንጌልን እውነት እንዴት እንዳዛባ ተመልከቱ። ሰው የወንጌል ቃል ሰምቶ እንዳይድን የእግዚአብሔርን ቃል ሰምቶ አምኖ እንዳይድን ያደረገ ታምር ነው። ሌላው አራተኛው ሐሳብ በማርያም ስም የተዋሸ ውሸት ነው። ይሄ በደንብ መታሰብ ያለበት ነገር ነው። ቅድምም አንስተናል። የጌታችን እናት ድንግል ማርያም አንደኛ ኢየሱስ ክርስቶስ ሲነሳ አብራ የነበረች ትንሣኤውን የምታውቅ ነች። ስለዚህ መነሳቱን እያወቀች ዳ እሱ በሌለበት መቃብር እዚያ ቁጭ ብላ የምትጸልይ አይደለች። ይሄ መታሰብ አለበት። ሌላው ከዚያ ውጭ እመቤታችን ማርያም አንድ ሰው ከእግዚአብሔር ሕግ ውጭ ኖሮ የእግዚአብሔር ትእዛዝ ሳይታዘዝ የእኔ ባሪያ ሆኖ አድናለሁ የሚል ኪዳን አልተቀበለችም፣ አልገባችም። እንደ ምሳሌ ቅድም ጠቅሼዋለሁና የሚጠቀሰው ምንድን ነው ከተባለ የማቴዎስ 19 ላይ ያለው ሐሳብ ነው። ማቴዎስ 19 ላይ ያለው በመስቀል ስር ኪዳን ገብቶላል። መስቀል ላይ ያለው የተገለጠ ነገር ነው። አንድና አንድ ነው የሚናገረው። ምንድን ነው የሚናገረው ከተባለ ዮሐንስ ማርያምን ምን እንዲያደርጋት ነው? ወደ ቤቱ እንዲወስዳት ነው። ወደ ቤቱ እንዲወስዳት ጌታ ይነሳል። ስለሚነሳ ትንሣኤውን ስለሚያውቅ እስከዚያ ድረስ በሐዘን እንዳትጎዳ፣ በሐዘን እንዳትሰበር እሱ ጋር ሄዳ እንድታርፍ ነው የነገራት። ከዚያ ውጭ ሌላ ነገር የለው። ቢኖር ኖሮ እዚያው ይጻፍልን ነበር። ዮሐንስ 19 አንድ ሰው ማንበብ ይችላል። ዮሐንስ 19 ላይ የተጻፈ ቃል ነው። ሁልጊዜ እንዲያውም ይሄ ነገር እንደ ትልቅ ነገር ይቆጠራል። እነሆ እናትህ ስላለ በእሱ አማካይ እሱ እኛን ወክሎ ማንን ተቀብሏል ነው የሚሉት? ማርያምን ተቀብሏል። እሱ እኛን ወክሎ ማለት ነው። እነሆ እናትህ ብሎታል አይደለ? የዓለም ሁሉ እናት ነው። እንደዚያ የሚል ትምህርት የለም። መጽሐፍ እዚህ ጋር በግልጽ እንደሚነግረን ምንድን ነው የሚያወራን ከተባለ በጊዜው ሄዳ እሱ ጋር እንድታርፍ ነው። ከዚያ ውጭ ሌላ ነገር የለም። ስለዚህ በማርያም ስም የተዋሸ ውሸት ነው እና እዚህ ጋር ሐሳቡን ጠቅልል አድርግና ጨርሳለሁኝ። ስለዚህ ይሄ ታምር እየተነበበላችሁ ይሄ ታምር እውነት መስሏችሁ በዚህ ታምር የምትታለሉ ህዝባችን ወይም ደግሞ ይሄ ታምር እውነት መስሏችሁ የምታነቡ ካህናት፣ ቀሳውስት
ይሄ ታምር የተሳሳተ ታምር እንደሆነ መረዳት አለባቸው። እግዚአብሔር እንደዚህ አይነት ኪዳን አልገባም። ቅድም አውርተናል። እግዚአብሔር የመጨረሻውን ኪዳን በማን ገብቷል? በኢየሱስ ክርስቶስ ገብቷል። ያ ኪዳን ነው የምሕረት ኪዳን፣ ኃጢአት የማይታሰብበት፣ በደል የማይቆጠርበት እግዚአብሔር ዓለምን ምን ያለበት ለአንዴና ለመጨረሻ ጊዜ ይቅር ያለበት። ከዓለም የሚጠበቀው ከሰው ልጅ የሚጠበቀው ወደዚህ ኪዳን መምጣት ነው፣ ወይም በዚህ ኪዳን መካተት ነው። በዚህ ኪዳን ደግሞ ሰው የሚካተተው በክርስቶስ በማመን ነው። መጽሐፍ ይህንን ነው የሚነግረን። በቃ በክርስቶስ በማመን ኢየሱስ ክርስቶስን በመቀበል በስሙ በማመን ማንኛውም ሰው የዚህ ኪዳን ምን ይሆናል? ተካፋይ ይሆናል፣ ወይም በዚህ ኪዳን ውስጥ ይካተታል ማለት ነው። ከዚህ ውጭ ግን ሌላ ኪዳን እግዚአብሔር የሚያውቀው ኪዳን በምድር ላይ የለም ለማለት ነው። ይህ ግን የተዋሸ ኪዳን መሆኑን እንድትረዱ ነው። ተባረኩ።